መልካም ባነሳነው ርዕስ ላይ እንግዲህ ተመልካቾቻችን እንደሰማችሁት ታሪክን በሚገባ ማወቅ ተገቢ ነው። በመንፈሳዊውና በምድራዊው ስርዓት ደግሞ ያለውን ሁኔታ መለየት ተገቢ ነው። እንደሰማችሁት የተክለ ሃይማኖት ታሪክ እርስ በርሱ የሚፋለስ ብቻ አይደለም፣ ስህተትም ነው። ሊሰመርበት የሚገባው ነገር ምንድን ነው ስንል ሰውየው ፖለቲካን ያራምድ እንደነበረ አሁን ታሪኩን ሰምተናል። ከመንፈሳዊ ስርዓትና ከቤተ ክርስቲያን ከመንፈሳዊ አገልግሎት ከወንጌል አንጻር ስናየው ደግሞ ይህ ፈጽሞ በቤተ ክርስቲያን ታሪኩ ሊነገር አይደለም። እንዲያውም በሀገራችን እንግዲህ ቤተ ክርስቲያን ተሰርቶለት ታቦት ተቀርጾለት እየተመለከ ያለበት ጊዜ ላይ ነው ያለነው። እየተመለከ ያለበት ጊዜ ላይ ነው ያለነው። ይህ እንግዲህ ታዲያ ታሪኩን ስናየው ከመንፈሳዊው አንጻር በቤተ ክርስቲያን የሚሰጠው አገልግሎት መንፈሳዊ ነው። ይህ መንፈሳዊውን አገልግሎት ታዲያ የሚያጠለሽ ነው። የተክለ ሃይማኖት ታሪክ መንፈሳዊ አገልግሎትን ምን የሚያደርግ ነው? የሚያጠለሽ ነው። ከዚህ አንጻር ለተክለ ሃይማኖት የተሰጠው ቃል ኪዳን አለ ብሎ ድርሳኑ ደግሞ ይናገራል። የተሰጠው ምን አለ? ቃል ኪዳን አለ። ምን አይነት ቃል ኪዳን? የማዳን፣ የመፈወስ፣ ሕይወት የመስጠት፣ የኃጢአት ስርየት የመፈጸም። ይህ እንግዲህ ከወንጌል አንጻር እንዴት ይታያል ብለን ስናይ ከገድሉ ትንሽ መጀመሪያ ማየት አለብን። የተሰጠውን ኪዳን እንግዲህ በዚህ በገድል ለተክለ ሃይማኖት 54ኛው ላይ እንደዚህ የሚል ቃል እናገኛለን። 54ኛው ላይ እና 55ኛው ላይ ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሚካኤል ከገብርኤል ከ24ቱ ካህናተ ሰማይም ማዕጠንታቸውን በእጃቸው ይዘው ከብዙዎች ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ። መብራት የያዘ ከክቡር አባታችን ተክለ ሃይማኖት ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልደረሰበት ሆኖ ከደስታው ብዛት የተነሳ የሕመሙ ጽናት አልታወቀው። ጌታችንም ወዳጄ ተክለ ሃይማኖት ሆይ ድካምህ ሁሉ መከራህም ለመታሰቢያ ይሆን ዘንድ በሰማያዊት ኢየሩሳሌም ተጻፈ አለው። ምኑ? ድካሙ። እንግዲህ ቅድም የሰማነው የእሱ ድካም ምን ነበረ? የላስታን ንግስና ወደ ሸዋ የማምጣት ህይወቱ ምን ነበረ? እንዲያውም አንደኛው ላይ ጸጋ ዘአብ አባቱ ሚስት አምጥቶለት ነበረ። ሚስት አምጥቶለት ያንን ሚስት አላገባም ብሎ የእግዚአብሔርን ስርዓትም የተቃወመ ነው። ሚስት ካመጣለት በኋላ በሕግ በስርዓት መኖር አለብህ ብሎ አባቱ ሚስት አምጥቶለት ሚስት አገብቶም ነበረ። ሚስት ካገባ በኋላ አብረው ኖረዋል ከሚስቱ ጋር እና ሚስቱ ሞተች ይላል። ሚስቱ ሞታለች። ሚስት የነበረው ነው እንግዲህ ምን ሆና እንደሞተች ታሪኩ ባይናገርም ግን ሚስት እንደነበረው ሚስቱም ደግሞ እንደሞተች ገድሉ ይናገራል። አዎ ሚስት ነበረው። አባቱ አጋብቶት ነበር። ከዛ እንግዲህ ሚስቱ ሞተች ተገላገልኩ ብሎ አደን በማደን ህይወቱን እንደቀጠለ ገድሉ ነው የሚናገረው። ስለዚህ ሚስቱ ከሞተች በኋላ እንግዲህ አደን በማደን ነው ተገለጠልኝ የሚለውን ሐሳብ እንግዲህ በጫካ ተገለጠልኝ የሚለውን ቅዱስ ሚካኤል ተገለጠልኝ ነው የሚለው። እንግዲህ ሳጥናኤልም ተገልጦለት ከሆነ ምናውቀው ጉዳይ ተክለ ሃይማኖት ከዕለታት አንድ ቀን ጾር ተነስቶበት ራቁቱን ሮጠ ሁሉ የሚል እኮ አዎ አለ ገድሉ አለ። ጾር ነው። ምንድነው ጾር? አይ ዘይት ነገር ጾር ማለት ፍትወተ ሥጋ እኮ ተነስቶበት ራቁቱን እንደ እብድ ሆኖ እንደሮጠ እኮ ይነገራል። ሲነሳበት እኮ በጌታ በኢየሱስ ቢያገኝ እንዴት ነው ፈለገ እኮ ነው ሄደ። እንግዲህ ይሄ ምንድነው? ጋብቻ ደግሞ የእግዚአብሔር ስርዓት ነው። ህጋዊ የሆነ ነገር ነው ጋብቻ። ምክንያቱም እግዚአብሔር ሲፈጥር ወንድና ሴት አድርጎ ፈጠረ የሚል ስርዓት ስላለ ይሄንን ስርዓት በመቃወም እንግዲህ ጾሩ ከተነሳ እኔ ጾር የምትሉት ምን እንደሆነ ፍትወተ ሥጋ ለማለት ነው። ፍትወተ ሥጋ እስኬቱ ነው። በግዕዙ እንናገረው መሰለኝ
መርጌታ ምንድነው? በገዳማት ይኸውልህ የዝሙት ፈተና እንትን በሉታ የዝሙት ፈተና ጾር ይባላል። እና የዝሙት ፈተና ነው። የዝሙት ፈተና ነው። እንትን እንበለው እና ያው የዝሙት ፈተና ምናልባት እንግዲህ ያው ብልት ከመቆም ጋር ብልቱ ቁሞበት ማለት ይያዝ ይቻላል በጌታ በኢየሱስ። እሺ ምክንያቱም ራቁትን ያስሮጠው እንግዲህ ያው ልምድ ነበረው ማለት ነው። ልምድ አንድ ሰው ልምድ ሲኖረው ሚስቱ ሞታበት ነው የገባው ገዳም ማለት ነው። ሚስቱ ሞታበታለች። እሺ ቀጥሉ። ሚስቱ ከሞተች በኋላ ነው እንግዲህ ምናኔንና መንፈሳዊ ነገርን ተከተለ የሚለው ገድሉ። እንግዲህ ታሪኩ ብዙ ነው። ነገር ግን ከዚህ ጋር ምን ይላል መሰለ? ይቅርታ እሺ አባቱ ያለ ፈቃድ ገድሉ ነው ምዕራፍ 23 አባቱ ያለ ፈቃዱ ያችን ብላቴና ሚስት ትሁነው ብሎ አመጣለት። እሱ ግን በግብር አላወቃትም። በድንግልና የታተመ በቅድስና የተሸለመ ነው። ባመጧት ከጥቂት ቀን በኋላ ይቺ ብላቴና ስለሞተች ፍጻጼውን ደስ አለው፣ ላይኑ እንቅፋት ሆና ነበርና ይላል። ላይኑ እንቅፋት ሆና ምንድን ነው? ቆይ አንድ ነገር እዚህ ጋር እንድናይ ፈልጌ ተጋብተው ሚስት አምጥተውለት ተጋብተው ጥቂት ቀን አብረው ኑረዋል። አንድ ቤት ማለት ጥቂት ቀን አብረው ኑረዋል። አንድ ከመጣች በኋላ ማለት ነው። እና ግን ሚስቱ ሞተች ይላል እና ድንግል ነው አላወቃትም ይላል። ይሄ ትረካ ራሱ ትክክል ነው እንድናይ ሙሽራይቱ መታ አብረው እየኖረች የተወሰነ ጊዜ ጥቂት ቀን ይላል አልተጠቀሰም። አብረው ኑረዋል እና አብረው ኑረው ሚስቱ ስትሞት እሱ መደኮሰ፣ ድንግል ነው አላወቃትም ይላል። እንቅፋት ሆነችበት ይላል። ከጥቂት እንቅፋት ሆነችበት። ሰው የሚመነኩስ ምንድነው? ከፍትወት ወይም መጽሐፍ ቅዱስ እንደሚነግረን አንደኛ በተፈጥሮ ስልብ የሆነ ሁለተኛ ስለ ወንጌል ራሱን የሰለበ አይደለም የሚለው። ሶስተኛ የተሰጠው ማለት ስጋዊ ፍትወቱ ሰው የሰለበውም ይላል። ስልብ ማለት በሰውም የተሰለበ እንደገና ደግሞ ተፈጥሮ አካሉ ስልቡ ነው። አሰላለቡ ግን ተመሳሳይ ማለት ነው። ምን ማለት ነው? ከዚህ ከፍትወተ ስጋ ከምኞት የራቀ ማለት። የኔ ጥያቄ ምንድን ነው? ቄስም እንዲያብራራ የፈለግኩት ሰውየው አግብቶ ኖሯል ከሰትዮዋ ጋር ጊዜው ባይጠቀስም እና ሰውየው አልነካትም ድንግል ነበረ ይላል። ራሱ ይሄ ታሪክ ትክክል ነው ወይ ነው? ሲጀመር የሚያገባ ምን የሆነ ነው ነው? እኔ ደግሞ ጥያቄ አለኝ። ድንግል እኮ ነው የሚያገባው። ሌላ ሴት የሚያውቅ እኮ ነው እያልን አይደለም። ሰውየው ተቆጥቦ የቆየ ነው፣ ተጠብቆ የቆየ ነው። አባቱ ግን ልጄ ድንግል ነው፣ አሁን ከድንግል ነው ይፈታና ልጅም ይውለድ ብሎ ሚስት አጋባው ነው መሆን ያለበት። እንደዚህ ሚስት አጋባው፣ ከሚስቱ ጋር ግን አብረው ኖሩ። ያልተጻፈው ምናልባት አብረው ኖረው ድንግል ነው የሚለው አያሳምን። እሱ ነው የኔ ጥያቄ። አያሳምን። መጀመሪያ አልፈልግም ብሎ ነው መሮጥ ያለበት። ጾሩ ሲነሳ ከሚሮጥ ራቁቱን አላገባም ድንግል ነኝ ድንግል ሁኜ ነው ምኖር ብሎ አባቱን ነበር ጥሎ መሮጥ የነበረበት ቀድሞውኑ አብሮ ላለመኖር። አዎ ጾሩ የተነሳበት ስለለመደ ነው። ለዚህ ነው ይታልምድወሙ ወይ ትክርወሙ ነው። እውነት ነው ይሄ አጥራጣልም ነው። እና እንደዚህ እንድናየው ነው። ምክንያቱም ሰዎችም እዚህ የሚያዳምጡን ሰዎችም ይህንም በደንብ እንዲመረምሩት ነው። መጀመሪያ አላገባም ብሎ መሮጥ። ለምሳሌ ልንገራችሁ፣ አንድ ቆሎ ተማሪ ወይም የቤተ ክህነት ተማሪ በልጅነትህ አግባና የስልጣን ሚስት ተብላ በሀገራት ማለት እኛ ተወልደን በነበርንበት አካባቢ እንደሱ ይደረጋል። ገና ቁጥር እየተማረ አጋብተውት አብራ የምታድግ ይላሉ። በአንቀልባ ያለች ሕፃን እና አንዳንዱ ትቶ ይጠፋና ልክ 15 ዓመት ሲሞላው ነው የሚመጣ። ጾሩ ሲነሳ እናንተ እንዳላችሁ ልበል፣ ጾሩ ሲነሳ ይመጣል አጋቡ ይብሉ። ይሄ እኔ ተወልጄ ባለሁበት አካባቢ የሚሆነውን ነው የምነግራችሁ። ይመጣል። ከዛ በኋላ አሁን ፍላጎቱ እንትን ብሏ ብለው ያጋቡታል። አንዳንዱ ደግሞ ተጠምዶ ያገባና ዝም ብሎ ሰሞን ወራጅ እንትን ሆኖ ይቀራል። ለምን? እሷ ቀድማ ታድጋለች፣ ለትምህርት እንቅፋት ትሆነዋለች። አይደለም እንዴ? ኢትዮጵያውያን ተከታተሉኝ እንጂ እኔ እንደዚህ ነው ማውቀው ታሪክ። አሁን የሰውዬ ማድረግ የነበረበት እኔ መነኩሴ ነው መሆን፣ ድንግል ሁኜ
ባህታዊ ነው መሆን ብሎ አባቱን ፍስሐ ማን ናቸው? ፍስሐ ጸጋ ዛብን ነበር ጥለው መሮጥ የነበረባቸው። ምንድነው መሰለህ ይኸውልህ አሁን እንግዲህ በቤተ ክርስቲያን ስርዓት በሀገራችን ዲያቆን 18 ዓመት ከሞላው በኋላ ማግባት አለበት ትላለች ቤተ ክርስቲያን። ህጋዊ መሆን አለበት። ለምን? ስርዓቱ ነው። 18 ዓመት ከሞላው በኋላ ማገልገል ካለበት ምን ብሎ ነው? አግብቶ ነው፣ ህጋዊ ሆኖ ነው። የማያገባ ከሆነስ መመልኮስ አለበት። ይሄ የቤተ ክርስቲያኗ ስርዓት ነው። የቤተ ክርስቲያኗ ስርዓት ነው። ትገለገልበታለች አትገለገልበትም፣ እሱ ሌላ ጉዳይ ይሁንና እሱ እንደተከደነ ይቀመጥና፣ ነገር ግን አባቱ ጸጋ ዘአብ ካህን ነውና የቤተ ክርስቲያኑን ስርዓት ወይም የቤተ ክርስቲያኗን ስርዓት ለመጠበቅ ሚስት አምጥቶለታል። ሚስት ሲያመጣለት ልጁ ፈቃደኛም ይሁንም አይሁንም ሚስት መታ፣ ግን አብሮ ኖሯል። አብሮ ከኖረ በኋላ እንግዲህ ሚስቱ ሞተች ነው የሚለው። ምን ሆና ሞተች? እሱ ሌላ ጉዳይ ይመርመር። ሞተች ይላል አይደለ? ፈቃዱም ይሁን አይሁንም፣ ድንግልም ይሁን አይሁንም፣ እሱ እንግዲህ ታሪኩ እዛው ይመርምረው። ነገር ግን ሚስቱ ከሞተች በኋላ ነው ወደ አደን ሄደው 23 ላይ ሚስቱ እንደሞተች 24 ላይ ግን ወደ አደን እንደሄደ ይነግራል። 24 ላይ ወደ አደን መሄድ የጀመረው ዋላያ ወደ ማደን መሄድ የጀመረው ከዛ በኋላ ነው። 24 ላይ የሚለው ከዛ በኋላ ወደ አደን መሄድ ጀመረ። ቅዱስ ሚካኤል ተገለጠለት። ቅድም መርጌታ ኃይለ ልዑል ያሉት የብርሃን አምድ ወልዶ ተኝቶ ጫካ ሲያስሱ ዋላያ ሲፈልጉ እንዲሁም 3 ሰዓት ላይ ነው። 3 ሰዓት የተለያቸው አብረውት የነበሩትን ሰዎች 3 ሰዓት የተለያቸው ተመልሰው 9 ሰዓት ነው ያገኙት። 9 ሰዓት ነው እንሄድ በቃ ሲላቸው ኖ እኛ እስካሁን ድረስ ቆይተን ምንም አልያዝንም እንዴት ዝም ብለን እንሄዳለን ብለው ፊቱን ሲያዩ ፊቱ ያበራል፣ ያንን ብርሃን አይቶ እንደነበረ ብለው ከዛ በኋላ ነው እንግዲህ መንፈሳዊ ሕይወትን ይከተል ጀመረ የሚለው ታሪክ። በጣም ደግሞ የሚገርመው አሁን ሶኖት አለ ያነበቡትን ገድል ሚስቱ ስትሞት ደስ አለው። አዎ ደስ አለው። ይሄው አያሳዝንም? ትክክለኛ እንቅፋት ነበረችበት በፊቱ። ስለዛ በመሞቷ ምን ደስተኛ ሆነ? ለምን? በዓይኑ ፊት እንቅፋት ነበረች። ምን ሚስቱ በዓይኑ ፊት ምን እንቅፋት ነበረች? እንግዲህ ሚስት ደግሞ በእግዚአብሔር አሰራር ውስጥ ወይ በእግዚአብሔር መንግስት ውስጥ እግዚአብሔር ሲፈጥር ወንድና ሴት አድርጎ ሲፈጥር እንግዲህ ሚስት በረከት ናት። ሚስት መልካም ናት፣ ምቹ ረዳት ናት ነው የሚለው መጽሐፍ ቅዱስ። ይሄን እንግዲህ በዓይኑ ፊት እንቅፋት እንደሆነችበት የሚያይ መንፈሳዊ ነው ለማለት ይቸግረናል። እንግዲህ ወደ እውነታው ደግሞ አዳኝ ነው ወደሚለው እንምጣና እንመልከት። ገድለ ተክለ ሃይማኖት 55ን እንመልከት። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ቅዱሳን መላእክቱን ሚካኤል፣ ገብርኤልን፣ ማርያምን 24ቱ ካህናተ ሰማይን ይዞ መጣ። መጥቶስ ምን አለ? ወዳጄ ተክለ ሃይማኖት ሆይ ብሎ የሚነግረውን ነገርና የሚገበለትን ቃል ኪዳን እንስማ። ይህንንም ከየት? ከገድሉ ጸሎቱንም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌትና ቀን የእንባው አወራረዱ ያለ ልክ ነበር። የማን? የተክለ ሃይማኖት ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃዱን መተውንና መንፈስ ቅዱስን የተሞሉ አባቶቹ የከለከሉትን ውዳሴ ከንቱ መናፈቅ ነው። እንደዚህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሩ ስግደት የሚገባ በሁለት ወገን ለስም አጠራሯ ስግደት የሚገባት ለስም አጠራሯ ስግደት የሚገባት አይገባትም። ሊሰገድለት የሚገባው እግዚአብሔር አምላካችን ብቻ ነው። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ማርያም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎች የሰማይ ሰራዊት፣ የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንንም ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት ነህ አለ። እንዴት አለህ? ከድካም ከሐዘን ወደ ዘላለም ድሎትና ወደ ዕረፍት ከባርነት ወደ ነፃነት ላወጣ ወደ አንተ መጥቻለሁ። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ እምረዋለሁ። ቃል ኪዳኑን ጀመር። ስምህን ለሚጠራ መታሰቢያህን ለሚያደርግ እስከ 10 ትውልድ ምንለዋለሁ? እምረዋለሁ። በእውነት እነግርሃለሁ ቤተ ክርስቲያንህን ለሠራ
ቤተ ክርስቲያን የእግዚአብሔር ናት። እንግዲህ ልብ በሉ። ቤተ ክርስቲያንህን ለሰራ በሰማይ የመንግሥት ቤት እሰራለታለሁ። የሚገርም ነው። የገድልህን መጽሐፍ ለጻፈ አንተን በመተማመንም ላጻፈው በሰማይ በሕይወት መጽሐፍ ስማቸውን እኔ እጽፈዋለሁ። ልብ በሉ እንግዲህ ይሄ ከድህነት አንጻር በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ በስምህ በተክለ ሃይማኖት ስም በኢየሱስ ክርስቶስ ስም ወይም በስም እግዚአብሔር አይደለም። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ ስር አሳርፈዋለሁ። በስምህ ለተራበ ያበላ የሕይወትን እንጀራ እኔ አበለዋለሁ። በስምህ ለተጠሙት ያጠጣውን ከጎኔ ከፈሰሰው ደም ምንጭ እኔ አጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በሺህ ዓመት ሁላ ካንተ ጋር እኔ አስቀምጠዋለሁ። በስምህ የታረዘውን ያለበሰ የሚያበራውን የብርሃን ግምጃ እኔ አለብሰዋለሁ። ለቤተ ክርስቲያንህ ነጭ ስንዴ እና ሜሮን፣ ዘቢብ፣ ዕጣን የሚያገባውን እኔ ጸሎቱን እሰማለሁ፣ ኃጢአቱንም ይቅር እለዋለሁ። ምን ስላመጣ? ስንዴ፣ ነጭ ስንዴና ዘቢብ፣ ዕጣን ስላመጣ ኃጢአቱ ምን ይላል? ይሰረይለታል። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን ያዘዘውን ሲያጽናና ድውዩንም ቢጠይቅ ለመታሰቢያ በሚደረግለት ሁሉ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢራዳና ቢያገለግል እኔ ለመንግሥተ ሰማያት አበቃዋለሁ። እንጨት ስለፈለጠ መንግሥተ ሰማያት ሊገባ፣ ውሃ ስለቀዳ መንግሥተ ሰማያት ሊገባ በኢየሱስ ክርስቶስ ሳያምን አይገባም። ከዚህ ሁሉ ድሃ የሆነ እንግዲህ ድሃ ሆኖ እንጨት ፈልጦ ውሃ ቀርቶ እንኳን ምን ይላል? ይገባል። ከሩቅ ከቅርብ ቢመጣ ወደ መቃብርህ የሄደውን ልብ በሉ፣ ወደ መቃብርህ የሄደውን እኔ ወደ መቃብር ወደ ኢየሩሳሌም እንደሄደ እቆጥረዋለሁ። በመታሰቢያ ቀን ሥጋዬን ደሜን የተቀበለውን ስማቸውን ከተወራላቸው ከገድላቸው ከተነገረላቸው ልጆች ጋር እኔ እደምረዋለሁ። ሥጋዬን ደሜን መቀበል ባይቻለው ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ስልጣን እሰጠዋለሁ። ምን ፍርፋሪ የወደቀ ሊያውም እኮ ባይቀበል ፍርፋሪ ከበላ ይውትላ የክርስቶስን ሥጋና ደም ካልበላችሁ አትድኑም ብለው ገብተው የሚከራከሩ የክርስቶስ ሥጋና ደም ያድናል፣ ጥምቀት ያድናል ብለው የሚከራከሩ ሰዎች ይስሙልን። ከዚህ ያለፋላቸው ማለት ነው። ፍርፋሪ የበሉ አሁን ነገ ሌሎች ቤተ እምነቶች አይ እኮ ያድንም ቢሉ ወይም ደግሞ ያድናል ብለው ቢቀበሉ አሁን ደግሞ ወደ ማን ሊወስዱን ነው? ወደ ፍርፋሪ እንዴ። ሥጋና ደሙን እንግዲህ ከምን ጋር? ከፍርፋሪ ጋር ማነጻጸር። ይሄ ራሱ እስቲ አስቡት። ሥጋና ደሙን የከበረውን የክርስቶስ ኢየሱስ ሥጋና ደም ከፍርፋሪ ጋር ፍርፋሪውን ከበላ እንደ ሥጋና ደሙ እንዲቆጠርለት ይሄ በጣም እርግማን ነው። አንተ ከተቀበርክበት ቤተ ክርስቲያንም በታተመበት ቦታ የተቀበረ የሱ መቃብር ወይም የሱ ቤተ ክርስቲያን ለምሳሌ ደብረ ሊባኖስ ማለት እዛ የተቀበረ ሰው በቃ ቀጥታ መንግሥተ ሰማያት ይገባል። ይኸውላችሁ፣ ይኸው በደንብ ይዩት። ምንም ሳያደርግ እሱ የተቀበረበት ቦታ እንደፈለገው ኖሮ እሱ የተቀበረበት ቦታ ደብረ ሊባኖስ ሄዶ ከተቀበረ ምን ይላል? ቀጥታ መንግሥተ ሰማያት ይገባል። ይኸው ገድሉ ነው የሚለው። እነሆም መቀዳደምህን ጨርሰህ ሃይማኖትህም ጠብቀህ በጥቂቱ የታመንህ የሆንህ ቸር ባሪያ ሆይ እንደ ባህር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቆጠር ካንተ በኋላ ስለሚነሱት ስለ ብዙዎች ልጆች በ15ቱ የገነት ሀገሮች በ5ቱ መንግሥተ ሰማያት ላይ እሾምሃለሁ። 15 መንግሥተ ሰማያት ያሉ ክልሎች ላይ ምን ይላል? ተክለ ሃይማኖት እንደሚሾም። ታዲያ ከዛ በኋላ እንግዲህ ነፍሳት ወደዛ ሲሄዱ አስገቢና አስወጪው ማን ነው? እሱ። ዳግመኛም ጌታችን ዓይኖችን አንሳ አለው። ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ኅብሩ የማይታወቅ ደመና ጽንፍ እስከ ጽንፍ
ረቦ በቤታቸው ነጫጮች ቀያዮች ወፎች አየ፣ ቁጥራቸው እጅግ ብዙ ነበሩ። ብፁዕ አባታችን ተክለ ሃይማኖትም ጌታችን አቤቱ ይህ የማየው ምንድን ነው አለው። ይህንንም የምታየው መንፈስ ቅዱስ በዚች ገዳም ላይ እንደዚህ ይረባል፣ ዓለምም እስኪያልፍ ከእሷ አይርቅም። እሊህም በቦታ የሚንቀሳቀሱ ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህቺ ዋሻይቱ ትናዳለች። በዚህች ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆችህ ሰርተው አስከሬንህን አፍልሰው ያኖራሉ። ይህ ሕይወቴ መንፈስ ቅዱስም በቁርባንና በጸሎት ጊዜም በላይዋ ይረባል። በውስጧም ደስታ ፍቅር ይሆናል። በንጽሕናዋ የጽድቅ መሠረት አደርገዋለሁ። ገዳምህን የሚቃረኗትንም አደክማቸዋለሁ፣ ጠላቶችንም አጎሳቆላቸዋለሁ። በውስጧ የሆነው ጠብ፣ ክርክር፣ አመፅ የሚያነሱ አጠፋቸዋለሁ። ቃል ኪዳኔን አምነው ለሚጠብቁትም በውስጧ እገለጽላችኋለሁ እያለ ይሄድና ብፁዕ አባታችንም እንግዲህ በምን ሁኔታ እንደሚሞት ይነግረዋል። በምን እንደሚሞት ምክንያቱም ለማሳጠር ብፁዕ አባታችን ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልን ፈጸምክ፣ ከሞትም በቀር ምንም አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ። ልብ በሉ እንግዲህ የአሟሟቱን ሁኔታ ነው። እንግዲህ ቃል ኪዳን እየነገረው ነው። ሊሞት ነው። ሊሞት ባለበት ሰዓት ላይ ቅድም ከአእላፋት መላእክት ጋር ከገብርኤል ከሚካኤል ከማርያም ጋር ጌታችን መጥቷል። ቃል ኪዳን እየነገረው ነው። ብፁዕ አባታችንን እንግዲህ ብዙ ተጋድለሃል፣ ብዙ ደክመሃል፣ አሁን ማረፍ አለብህ። እምታርፈው ግን በምን አለ? እነሆ በክፉ በተቅማጥ በሽታ ቅዘን ማለት ነው። በሌላ አነጋገር ትሞታለህ። እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። እንደ ስቅለቴ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ሰው ሁሉ ይድን ዘንድ ነው። ዮሐንስ እንደተናገረው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ እንሆ እንዳለው ልክ እንደዛ በተቅማጥ በሽታ የሚሞተው ተክለ ሃይማኖት ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ እንደፈሰሰው ደሙ አድርጌ እቆጥርልሃለሁ ብሎ ቃል ኪዳን ገብቶለታል ይላል ድርሳኑ። ይህ ከእግዚአብሔር ቃል አንጻር ከእውነት አንጻር ፈጽሞ ስህተት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የከፈለው ዋጋ ከተቅማጥ ጋር ሊነጻጸር አይገባውም። ይህ ገድል ስህተት ነው ስንል ዝም ብለን አይደለም። ይህ ገድል ስህተት ነው ስንል ዝም ብለን አይደለም። ምክንያቱም ከእግዚአብሔር ቃል ጋር የሚቃረን ነው። ይህ ለድህነት አይሆንም። እሱ የሰራቸው ስራ፣ ሰው የሰራው ስራ ድህነት የሚሆን መዳንን የሚያመጣ ቢሆን ኖሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን መስቀል ላይ መከራን መቀበል አስፈለገው? ከዚህ አንጻር ለድህነት የሚሆን ታሪክ የለውም። እግዚአብሔር ይባርኮት ቀሲስ። በጣም ጥሩ ሀሳብ ነው ያነሱት። በጣም ብዙ ነው የምናነሳው። ተክለ ሃይማኖትን ገድል ብናነሳው ብዙ ነገር ስለሚነሳ፣ ነገር ግን ከድህነት አንጻር ያለውን አሁንም እናወራለን። ድህነት ላይ ለምሳሌ ካነሱት አንዱ የተክለ ሃይማኖት ሚስት አግብቶ ነበረ። እንደገና ሚስት አግብቶ ሚስቱ ስትሞት ደስ አለው። በጣም ይህ ነፍሰ ገዳይነት ነው። እንዴው ተውት፣ ሚስቱ አትሁን አይፈልጋል። በሞቷ ግን መደሰት፣ ይሄ አረመኔያዊነት፣ ቅድም ስናነሳ የነበረው ጦረኛነት፣ ገዳይነት መንፈስ ያለበት ሰው ነው ማለት ነው። በሰው ሞት የሚደሰት ሁሉ ክፉ ከክፉ ነው። ለዚህ ነው ጌታ ሲናገር እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ፣ እንዳትሞቱ። ሌባው ግን ሊሰርቅ ሊያርድ ሊያጠፋ እንጂ ስለ ሌላ ነገር አይመጣም። ዮሐንስ ወንጌል ምዕራፍ 10 ምናነበር። ስለዚህ ይሄ የሌባው ስራ ነው። ተክለ ሃይማኖት በነፍስ መሞት፣ በአንዲት ሴት መሞት ተውት። ሚስትነቱን ውሸት ስለሆነ ታሪኩ ሚስት አምጥቶ አጋብቶት ከዛ በኋላ ተደንግሎ ቆይቶ አብራው ስትቆይ ከዛ ገሏትስ ቢሆን ምን ገደላት? ምክንያት እኮ የለውም። እሱን ተቅማጥ ገደለው አለ። እሷን ማን ገደላት?
መሞቷን ካመኑ ምን ገደላት? ይሄ ሰውዬ በጦር ወቅቷት ቢሆንስ? አዳኝ ስለሆነ እውነት እንደ ዘርዓ ያዕቆብ እንደ መንፈስ ልጁ እንደ ዘርዓ ያዕቆብ እኮ ዘርዓ ያዕቆብ ምን ይላል መሰለኝ? ዘተደገለ በክልያንስቲያ ይላል። አዎ በሁለት ሴቶች ድንግል የሆነ ይላል። መነኩሴ ነበረ እና ከገዳም ወጥቶ ሁለት ሴቶችን በስርዓተ ተክሊል በቤተክርስቲያን አገባ እና ምን አሉ የኢትዮጵያ ቤተክርስቲያን ሰዎች ጽፉለት በሁለት ሴቶች ድንግል የሆነ ጻፉለት። ይሄኛው ደግሞ ምሽት አግብቶ አብሮ ኖረ እና ስትሞት ድንግል ነበር እና ያው እንደ መንፈስ ልጁ ስላልፈለጋት አዳኝ ነው ሰውየው አዳኝ ስለሆነ ስላልፈለጋት ገሏት እስከሆነ ታሪኩ ስላልተጻፈ እንጂ ሞተች የሚለውን ብቻ ነው የተቀመጠው። ለምን? በአይኑ ፊት እንቅፋት ስለሆነች። ስለዚህ ስለጠላት ገሏት እስከሆነ ምግባሩ ነው። እኔ አንድ ነገር ልንገራችሁ፣ ሴትዮዋ በምንም ትሙት ግን አብሯት ኑሮ ድንግል ነው የሚለው ነገር ነው ተቀባይነት የለው። አብሯት ኑሮ ድንግል ነው የሚለውን ቅድም ያነሱት ሁለት ሴቶች አግብቶስ በተክሊል በሕግ በስርዓት አግብቶ እኮ ድንግል ነው የተባለ ዘርዓ ያዕቆብ እንዴት ነው አግብቶ ድንግል ነው? ሁለት ሴት አግብቶ በሁለት ሴት ድንግል በሁለት ሴት የዘሞተ ነው የሚባል አይደለም? እንደዚህ ነው የሚባለው። ስለዚህ አንዱ እሱ ነው። ሌላው በጣም ማንሳት ያለብን ድህነት ላይ ነው። ጌታችን ኢየሱስ ክርስቶስ መጥቶ ለተክለ ሃይማኖት በእንጀራ በፍርፋሪ በምን ቀደም የኔን ስጋና ደም እንኳ ባይወስዱ ፍርፋሪውን ከበሉ ይላል አይደለ? የኔን ስጋና ደም እንደተቀበሉ ይቆጠርላቸዋል ነው ንግግሩ። እንደ ስቅለቴ እና እንደ ሰማዕታት ደም ሲለው ስቅለቱ ምንድነው ያመጣው ውጤት ስንል ደም ነው የፈሰሰ መስቀል ላይ። ለዚህ ነው የፈሰሰው ደም ነው ከኃጢአት ሁሉ የሚያነጻው። እሱ ብቻ እኮ አይደለም የእሱ ተጻፈ እንጂ አሁን ሌሎች አብረው በዚህ በተቅማጥ በሽታ አብረውት የሚሞቱ እኮ እንዳሉ ይነግረዋል። አብረውት እሱ ብቻ አይደለም የሚሞተው፣ እሱ በተቅማጥ በሽታ እንደሚሞተው ሁሉ ሌሎቹም ከሱ ጋር ያለው አብረው ይሞታሉ። ስለ እነሱ ግን የተነገረ ነገር የለም። እነሱም የተጋደሉ እነሱም እንደሱ ጻድቅ የነበሩ ከሆኑ ለአንተ ብቻ አይደለም ከአንተም በኋላ በዚህ በሽታ ለሚሞቱ ሁሉ ይቆጠርላቸዋል። የነዛም እኮ ይቆጠራል። የሱ ብቻ ሳይሆን የነሱም ይቆጠራል። በምን? በተቅማጥ በሽታ የሚሞቱ ሁሉ ምን ይሆንላቸዋል? እንደዛ ይቆጠርላቸዋል። የኢትዮጵያ እኮ ስንት አተት የገደለው ህዝብ ስንት አለ እኮ በተክለ ሃይማኖት የሚያምን ማለት ነው። ታዲያ የነሱን ተቅማጥ እየተከተልን እንዳንል ልንል ነው? ኧረ ነውር ነው አይባልም። በእውነት ያስጸይፋል። ጽዩፍ ነው። የኢየሱስ ክርስቶስ ደም ቅዱስ ነው። የኢየሱስ ክርስቶስ የመስቀሉ ስራ እኛን ለማዳን የተከናወነ ክንውን ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው። ስለዚህ ይህንን እየተከተሉ የእሱ ወገኖች የተክለ ሃይማኖት ማለት ነው ወገኖች በቃ የጎጥ ልጆች ሰዎች ናቸው። የጎጥ ተከታዮች ናቸው ያሉት። በነገራችን የኢትዮጵያ ሕዝብ ተሸውዷል። እኔ ልናገር ተሸውዷል። ገድሉን በደንብ አጥኑት። ዘረኛ ነው ተክለ ሃይማኖት፣ ድብን ያለ ዘረኛ። በጣም እኮ ይገርማል። አምጥተው ማርያምን አስቀምጠው ማርያም መጣ እዛ ግራርጌ ብላ ተቀምጣ ግራር ስር እንትን ብላ ጎብኝታው ሄደች። ውሸት። ስለዚህ ድነት ላይ ትልቅ ተፋልሶ እያደረገ ነው ከክርስቶስ ኢየሱስ የወንጌል ስራ ላይ በጣም የድነት ስራ ላይ ማለት ነው ይቅርታ ትልቅ እንቅፋት ሆኖ የተቀመጠ ገድል ነው። መርጌታ መላክ ይቀጥል። በጣም ጥሩ። እንግዲህ የተነሳው ርዕሰ ጉዳይ ብዙ ሀሳብ ተነስቷል። በሱ ላይ እንግዲህ እንቀጥላለን። እንግዲህ እስካሁን በተነሳው ሀሳብ ላይ እንግዲህ እንደ ምሳሌ የተነሱ የመጻሕፍት አይነቶች አሉ። ለምሳሌ መጽሐፈ ዚቅ ላይ የተነሳ ሀሳብ አለ። እንደገና ገዱ ላይ የተነሳም ሀሳብ አለ። ሌሎች ሀሳቦችም ከታሪክም አንጻር የተነሱ ብዙ ነገሮች አሉ። እነሱም ሀሳባቸው በምንመለከትበት ጊዜ ከክርስቶስ ወንጌል፣ ከክርስቶስ ትምህርት፣ ከክርስቶስ ማዳን ጋር ቦታ ተሰጥቷቸው ስፍራ ተሰጥቷቸው የክርስቶስን የማዳኑን ስራ ተክተው የተነገሩ ነገሮችን አይተናል፣ ሰምተናል ማለት ነው። እንግዲህ ከሌሎቹ መጻሕፍትም ደግሞ ተጨማሪ ሀሳብ ስናነሳ በመጽሐፈ ሰዓታት ላይ ስለ ተክለ ሃይማኖት የተነገረውን ሀሳብ እንግዲህ አገልግሎቱ የተለያየ አገልግሎት ነው ያለ። እንደ ደረጃቸው እንደ ስያሜያቸው የክህነት አገልግሎት አለ፣ የመምህራን አገልግሎት አለ፣ የሰባኪዎች አገልግሎት አለ፣ የዜማ ሰዎች አገልግሎት አለ በቤተ ክርስቲያን ውስጥ ማለት ነው።
እንግዲህ በተክለ ሃይማኖት ጉዳይ ብዙ ሀሳቦች ስለሚነሱ በመጽሐፈ ሰዓታት ላይ ዛቡነ ተክለ ሃይማኖት ስብሐተ ፍቁር ላይ ማለት ነው። ዛቡነ ተክለ ሃይማኖት ላይ ስንመጣ በስመ አብ ወልድ ወመንፈስ ቅዱስ ተላዊ አሰሩ ለእንጦንዮስ ተክለ ሃይማኖት ጳውሎስ ለኢትዮጵያ በነፍስ ነው የሚለው። እሱን ያምጡልኝ። ተክለ ሃይማኖት ለኢትዮጵያውያን ምንድን ነው? አበነፍስ ማለት የንስሐ የነፍስ አባት ነው። ማን? ተክለ ሃይማኖት። ለማን? ለኢትዮጵያውያን። ተክለ ሃይማኖት ቅድም ምንድን ነው ተብሏል? ስለ ተክለ ሃይማኖት ታሪኩን ቅድም ሲያብራሩት እንደሰማነው ነገር በታሪክ ፍሰት ውስጥ ስናየው ተክለ ሃይማኖት ፖለቲከኛ ነው፣ ነፍሰ ገዳይ ነው፣ ጠንቋይ ነው፣ አስማተኛ ነው፣ ዘረኛ ነው፣ በጣም አደገኛ፣ እንደውም በሚስቱ ሞት የተደሰተ። በቃ ይሄ ተክለ ሃይማኖት ማለት ጠንቋይ ነው፣ አስማተኛ ነው፣ መተተኛ ነው። ሲቀጥል ንግስናን የተቀበለበት ወይም ንግስናን የመለሰበት መንገድ ከጥንቁልና ጋር የተያያዘም ስለሆነ ስለዚህ ፖለቲከኛ ነፍሰ ገዳይም ነው። ስለዚህ ፖለቲካ ለማራመድ ብሎ ነፍስ የገደለ ሰው መሆኑን እንግዲህ ታሪኩን ሰምተናል። እዚህ ጋር ስንመጣ ደግሞ ነፍሰ ገዳይ እንዴት ለነፍስ የነፍስ አባት ሊሆን ይችላል? ነፍሰ ገዳይ ሰው፣ ነፍስ የገደለ ሰው፣ በገጀራ በጦር የሚገል ሰው፣ በሰው መሞት ደስተኛ የሚሆን ሰው በሚስቱ መሞት የተደሰተ በጣም ነው የሚያሳፍረው። ያሳፍራል። የተክለ ሃይማኖት ግን ስለ ተክለ ሃይማኖት የምትሰሙ የምታዳምጡ ኢትዮጵያውያን፣ ተክለ ሃይማኖትን የምትማጸኑ፣ ለተክለ ሃይማኖት ብዙ ዋጋ የምትከፍሉ ሰዎች የተክለ ሃይማኖት ታሪክ ቁጭ ብላችሁ ከሰማችሁት የሚያሳፍር እንጂ በትክክል የሚያስመካ ታሪክ የለውም። ተክለ ሃይማኖት ነፍሰ ገዳይ የሆነ ሰው እንዴት ለነፍስ አባት ሊሆን ይችላል? የነፍስ መምህር ሊሆን ይችላል? ነፍስን ማስተማር እንዴት ይችላል? አይችልም። ስለዚህ እዚህ ጋር ሲናገር ተክለ ሃይማኖት ጳውሎስ ይልና ለኢትዮጵያ በነፍስ ብሎ ነው የሚናገረው። ስለዚህ ለኢትዮጵያውያን የነፍስ አባት ተክለ ሃይማኖት ነው የሚለው ትምህርት በራሱ ጳውሎስ ነው የሚለው። ጳውሎስና ተክለ ሃይማኖትን ያው በቅኔ ቤት እንግዲህ እንደዚህ ያለ የታሪክ ቅኔ መጽሐፋዊ ቅኔ ምናምን የሚሉት ነገር አለ። እንደ ጳውሎስ ሐዋርያ ነው ማለት ነው። ከጳውሎስ ጋር በሐዋርያነቱን እንደ ጳውሎስ ያዩለት ማለት ነው የተቀበሉት። ስለዚህ ለኢትዮጵያውያን አበ ነፍስ የሚለው ይሄ የመጽሐፈ ሰዓታት ትምህርት በትክክል መጽሐፍ ቅዱሳዊ ስላልሆነ ይህንን የሚያዜሙ ካህናት ከዚህ ትምህርት ተቆጥበው እውነተኛውን የነፍስ አባት ክርስቶስ ኢየሱስን ሰዎች ሁሉ እንዲያደርጉት በልክ እናስተላልፋለን። አንደኛ። ሁለተኛ አስተምር ወጸልይ በአምሳለ ጳውሊ ተክለ ሃይማኖት አቡነ አስተምር ወጸልይ በእንቲአነ ክቡር አቡነ ተክለ ሃይማኖት ማህቶት እምኢትዮጵያ ሰዳድ የጽልመት እግዚአ መናፍስት ህብአነም ገጸሞት ይላል። ምን ማለት ነው ብለን ስንናገር ክቡር አቡነ ተክለ ሃይማኖት ሆይ አንተ ምንድነህ? ማህቶት መብራት ነህ። እምኢትዮጵያ ከኢትዮጵያ ሰዳድ የጽልመት ጨለማን የምትገፍ የምታባርር እግዚአ መናፍስት የመናፍስት ጌታ ህብአነም ገጸሞት ከሞት ፊት ምን በለን? ሰውረን አድነን። ተመልከት እዚህ ላይ ይሄ እግዚአ መናፍስት በደንብ ይታይ። እግዚአ መናፍስት ማን ነው? አሁን እዚህ ጋር ስንመጣ የማንን ስፍራን የተካ? የክርስቶስን ወይም የእግዚአብሔርን ስፍራ ይዟል ተክለ ሃይማኖት። ምንድን ነው የመናፍስት ጌታ ማለት? ምን ማለት ነው? የፍጥረታት ሁሉ ጌታ ማለት ነው። የፍጥረታት ሁሉ አምላክ ማለት ነው። በቃ ፈጣሪ ዓለማት ማለት ነው ተክለ ሃይማኖት። እዚህ ጋር ቀጥታ ስንመጣ ሌላው በጣም መሰመር ያለበት ነገር ከኢትዮጵያ ላይ ጨለማን ማባረር ወይም ጨለማን ማስወገድ የሚችል ተክለ ሃይማኖት ነው የሚለው ጨለማ እውነት ለመናገር ጨለማውን ወደ ብርሃን መለወጥ የሚችል ክርስቶስ እንጂ ተክለ ሃይማኖት አይደለም። በስጋ ለባሽ የሚቻል አይደለም። በሰው ሕይወት ውስጥ የተቀመጠውን ክፋት፣ አመፃ፣ በቀል፣ ሞት፣ ዘረኝነት፣ ተንኮል፣ ቂም፣ በቀል በሰው ማንነት ውስጥ የተቀረቀረውን ይሄንን የክፋት አሰራር ወደ ብርሃን ወደ መልካም ነገር መቀየር የሚችል አንድ ጌታ ብቻ ነው ያለ፣ እሱም ኢየሱስ ይባላል። ስለዚህ የቤተ ክህነቱ አገልግሎት የካህናቱ አገልግሎት አሁን መጽሐፈ ሰዓታት በምናነሳ ጊዜ የቅዳሴ መምህራን ይመለከታቸዋል። እንደገናም ዲያቆናትና ካህናት መነኮሳትን ይመለከታቸዋል። እንግዲህ ግብረ ሌሊት ወይም ሰዓታት የሚቆሙ የቤተ ክርስቲያኒቱ አገልጋዮች እንዲህ አይነቱን ያጋንንት ትምህርት ሊቀበሉት አይገባም። እነሱ እያዜሙት ያለ የውሸት ዜማ ነው፣ የሐሰት ዜማ ነው፣ የሐሰት ትርክት መሆኑን ሰዎች መረዳት መቻል አለባቸው። ጨለማ የሚወገደው በኢየሱስ ብቻ ነው። በክርስቶስ ኢየሱስ የሚገፈፍ ጨለማ ነው ያለ። በተክለ ሃይማኖት የሚገፈፍ ጨለማ የለም። ተክለ ሃይማኖት ምንም ስልጣን የለውም። ወንበዴ፣ ሌባ፣ ዘራፊ፣ ጠንቋይ ነው። ዘረፋው በምንድን ነው ካል
ንግስናን ያመጣበትና የክህነትን አገልግሎት የተቀበለበትን መስመር በደንብ አድርገን ካጠና ነው አንደኛ የታሪክ ሌባ ነው። በትክክል በደንብ መታየት ያለበት ይሄ ሰውዬ ጤና ያለው ሰው አይደለም፣ ጤና የጎደለው ሰው ነው። ከምንኩስና አንጻር ከጽድቅም ከዘላለም ሕይወትም አንጻር ስናየው ተክለ ሃይማኖት ቅድም እንደተናገረው መዳኑ በራሱ እርግጠኛ ሆነን እናገራለን። ተክለ ሃይማኖት አልዳነም። ከምን አንጻር? ከሕይወቱ አንጻር ስንመለከተው የዳነ ሰው የጸደቀ ሰው ባህሪ የለውም ተክለ ሃይማኖት። ስለዚህ ምን እናደርገዋለን? እንደ ተሐድሶ ተክለ ሃይማኖት ጻድቅ ሰው አይደለም ሲጀመር ማለት የፖለቲካ ሰው ነው ቅድም እንደተነገረው። ሌላ ሶስተኛ ክቡር አቡነ ተክለ ሃይማኖት አዋዲ ኢትዮጵያ ጽልመተ ሰዳዲ ከመታድነና ሚዜ እምረዋዲ ይላል። አዳኙ ማን ነው? በዚህ ስፍራ ተክለ ሃይማኖት ነው። ተክለ ሃይማኖት ምንድነው? አዳኝ ነው። ተክለ ሃይማኖት ምንድነው? አበነፍስ ነው። ተክለ ሃይማኖት ምንድነው? ጨለማን አስወጋጅ ነው። በመጽሐፈ ሰዓታት ትምህርት ማለት ነው። ስለዚህ ከመታድነና ሚዜ እምረዋዲ ከጠላት ወይም ከከበበን ነገር ታድነን ዘንድ ዛሬ ና ተብሎ ተክለ ሃይማኖት ምን ተጽፎለታል። ይሄ ትምህርት ያጋንንት ትምህርት መሆኑን የዜማ ባለሙያዎች የካህናት አገልግሎት ስህተት እንዳለበት ሰዎች ሁሉም ቆም ብለው ማዳመጥ መቻል አለባቸው። ሌላ አራተኛ ዘተሰብረ አጽሙ ወዘተከወ እምደሙ በደብረ ሊባኖስ ገዳሙ 7 ዓመትን ያንጸፈጽፍ ደሙ አንድ በደብረ ሊባኖስ ገዳም ለ7 ዓመት ደሙን እያንጠፈጠፈ ደሙን ያፈሰሰው እግሩ የተሰበረው ተክለ ሃይማኖት ለምን ምክንያት ነው ከተባለ ዘተሰብረ አጽምከ ወዘተከወ ደምከ በእንተ ኩሎሙ ቅዱሳኒከ ነው የሚለው። ምን ማለት ነው? ለቅዱሳን ሁሉ ስለ ቅዱሳን ነው። ተክለ ሃይማኖት 7 ዓመት ሙሉ በጣም እኮ የሚያሳዝን እኮ ነው። ይሄን ትምህርት አቤት እግዚአብሔር ሆይ ስምህ ቡሩክ ይሁን። በመብረቅ ያልጨረስከን በእውነት እኔ በጣም ነው የምፈራ እኮ እውነት እኮ ጌታ ምስክር። አሁን የእሱ 7 ዓመት ነው ደሙ የፈሰሰው አይደለ? የክርስቶስ ግን አንድ ጊዜ ነው። አስቡት። አሁን ያን የትኛው ሰው ለየትኛው ልቡ ይገዛል? ለምን ይሄ 7 ዓመት ለቅዱሳን ብሎ ደሙን ካፈሰሰ እንዲህ ይሄኛውን የሚበልጠውን እንዲል ሰው በንጽጽር ስታዩት ታዲያ እንዴ ይሄ በጣም ተመልከት። ምን እያለ ነው ያለው? እግሩ የተሰበረበት ዘተሰብረ አጽሙ አጥንቱ የተከሰከሰበት የተሰበረበት ወዘክተከወ ደሙ የፈሰሰበት በደብረ ሊባኖስ ገዳሙ በደብረ ሊባኖስ 7 ዓመት እዛ ያንጸፈጽፍ ደሙን እያንጠፈጠፈ ዘተሰብረ አጽምከ አጥንት የተሰባበረው የተቀለጣጠመው ወዘተከወ ደምከ ደም የፈሰሰው በእንተ ኩሎሙ ቅዱሳኒከ ስለ ቅዱሳንህ ነው። ከዚያ ቤዝወሙ አባ ለሕዝብከ ይላል። ቤዝወሙ ተመልከት። ተክለ ሃይማኖት ምንድን ነው? አባ ማለት ተክለ ሃይማኖት ማለት ነው። አባ ተክለ ሃይማኖት ወይ ህዝብን ምን ብላቸው አድናቸው። የኢትዮጵያ ህዝብ በውኑ የዳነው በተክለ ሃይማኖት ደም ነውን ብለን ጥያቄ ብናነሳ መልሱ ምን ይሆን? እናንተው ራሳችሁ የክርስቶስ ደም እንደፈሰሰ ትናገራላችሁ፣ ግን አትቀበሉትም። ተክለ ሃይማኖት ክርስቶስ ስለምን ሞተ? ኃጢአትን ለማስተሰረይ። ደሙ ለምን ፈሰሰ? የሰውን ኃጢአት ለማስወገድ። ቅድም እንደተናገረው ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ ዮሐንስ። ራሱን እንኳን ዮሐንስ ከኢየሱስ ክርስቶስ በፊት የመጣው መንገድ ጠራጊ በምድረ በዳ የሚጮህ ሰው ድምፅ መሆኑን ተናገረ እንጂ እኔ ክርስቶስ አይደለሁም ነው ያለ። ራሱን ክዶ ለሚቀጥለው ለመሲሁ ግን ምን አደረገ? መንገድ በር ከፈተ። ተክለ ሃይማኖት ለኢትዮጵያ ምንድነው? አበነፍስ ነው። ተክለ ሃይማኖት ለኢትዮጵያውያን ምንድነው? መድኃኒት ነው። ተክለ ሃይማኖት ለኢትዮጵያውያን ምንድነው? ቤዛ ነው። ተክለ ሃይማኖት ለኢትዮጵያውያን ምንድነው? ደሙን 7 ዓመት ያንጠፈጠፈ ነው። ይሄ የክርስቶስን ትምህርት የክርስቶስን ሞት ትንሣኤ የኢየሱስ ክርስቶስን አስተምህሮ የከፈለውን ዋጋ ዜሮ ውስጥ ያስገባ ከንቱ የሆነ የከንቱ የሚለው ራሱ አይገልጠውም የተረገመ ሰው። ለዚህ ነው ቅድም ተክለ ሃይማኖት ማለት ተክለ ጽልመት ተክለ ሲኦል ብለን እንድንናገር ያደረገን። ምንም ትክክለኛ ትምህርት የለው። ከዚህ የተነሳ ቅድም ሊያነሱት የነበረ አንድ ነግሳል አመጣዋለሁ እንትኑ ላይ አለ። ይሄ መጽሐፈ ሰዓታት ላይ የሚነሳ ነገር አለ። በጣም የሚገርመው ነገር ዛንገሥከ ክርስቶስ ማጽናፈ ሰማይ ወምድር በታሕቲሁ ለእግዚአብሔር ይላል። ከእግዚአብሔር በታች በሰማይና በምድር ንጉሥ ሆኖ የተቀመጠው ማን ነው? በሰማይና በምድር እኮ ነው። ተክለ ሃይማኖት ነው። በኢየሱስ በሰማይና በምድር ከእግዚአብሔር በታች ምን ሆኖ አራተኛ ፈጣሪ ሆኖ የተቀመጠው ማን ነው? ንጉሥ ሆኖ የተቀመጠው ማን ነው? ተክለ ሃይማኖት። ይሄ መጽሐፈ ሰዓታት ላይ የተቀመጠ መጽሐፍ ሐሳብ ነው። ከዚያ ሰአለነ አቡነ ለኢትዮጵያ ብሔር ይላል። ለኢትዮጵያ ሀገር ምን በል ማልድ፣ አስተምር፣ ይቅርታን አስገኝ። ይሄ የማን ትምህርት ነው? የቤተ ክህነቱ ትምህርት ነው።
ይሄ ውልቅ ብሎ ከሰው ጭንቅላት ሊወጣ የሚገባው ያጋንንት ትምህርት ነው። በድፍረት መቃወም፣ በድፍረት መናገር በጣም አስፈላጊ ስለሆነ ከሰማይ በታች ተክለ ሃይማኖት ሊሆን በምንም ተአምር አይሆንም። ከእግዚአብሔር በታች ተክለ ሃይማኖት ሊሆን አይችልም። በሰማይም በምድርም ምኑ የሆነው እግዚአብሔር ብቻ ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ ያለ ኢየሱስ ነው አይደለም? ኢየሱስ ነው። ለምን ሞትን ድል አድርጎ ተነስቶ መቃብርን ፈንቅሎ ተነስቶ ዲያብሎስን ድል አድርጎ ስልጣን ሁሉ በሰማይና በምድር ተሰጠኝ ያለ ማቴዎስ ወንጌል ምዕራፍ 28 ላይ 18 ላይ ኢየሱስ ነው። ተክለ ሃይማኖት ጳውሎስ ምን አለ? አንድ እግዚአብሔር አለ ይላል። በእግዚአብሔርና በሰው መካከል ምን አለ? አንድ አለ። እርሱ ማን ነው? ሰው የሆነ ኢየሱስ ክርስቶስ ነው። ራሱን ለሁሉ ቤዛ ሰጠ። አሜን። አሁን ማን ሆነ ማለት ነው? ተክለ ሃይማኖት ክርስቶስ ሆነ ማለት ነው። በጣም ይገርማል። ክርስቶስን ነው ሙሉ በሙሉ ወሰደው። የክርስቶስን እንዳለ ነው የተሰጠው። ስለዚህ ቀጥል ይላል። ከዚያ ስንቀጥል ምን ይላል መሰላችሁ? መነነ ተክለ ሃይማኖት መነነ አሰረ ወንጌል ዴገነ ወበጸሎቱ ዓለማዳነ። ተመልከት፣ አሁን የወንጌልን ፈለግ ተከተለ ካለ በኋላ በጸሎቱ ደግሞ ምን አደረገ? ዓለምን አዳነ። እንዴት ሆኖ እንዴት ያለ ድርሰት እንደሆነ በጣም የሚገርመው ነገር ማለት ነው። አሁን ተክለ ሃይማኖት መነነ ናቀ ዓለምን። እንዲያውም ቅድም እኮ ስንመለከተው እንዲያውም እኮ ጾሩ ተነስቶበት ራቁትን መለመላውን እየሮጠ ሰውን ሁሉ ያንጫጫ አንበሳ የዱር ወንበዴ እንዴ መለመላውን ሲቆም መስጠት ምን ታያለህ? መሪ ምን ታያለህ? አለ ኤርምያስ ጌታ ሴቶች ኮቪድ መጣብን ብለው ማሮጥ ነው። ሌላ ምን እንዴ አሁን አንድ ወንድ ራቁቱን ገበያ መካከል ቢቆም ሴቱ ምንድን ነው? እየሮጠ ነው። ቆሞ አይደል? ምን ታያለህ? አለ ጌታ ምን ይታያል? ወደ ዘይቀው ኮሚላ ያንን ነው። ይሄ እኮ በጣም ያስለቅሳል። እኛ እኮ አሁን ይሄ ምን ስቅበት አለ? እኛ ጽድቅ ብለው የምናለቅስበት ነው። በጣም ያስለቅሳል። ይሄን ጽድቅ ብሎ ሰው ሲከተል ምን ውስጥ እንዳለ አስቡታ። እሺ በመጽሐፈ ሰዓታት እንዲህ ካየን ወደ ገድሉ ልመለስ። በጣም የሚዘገን ነገር ገድለ ተክለ ሃይማኖትን ይህን ትምህርት የሚያዩ የሚሰሙ ሰዎች እውነት ለመናገር ገድሉን ቁጭ ብሎ ሊያነቡት ይገባል። መነበብ ያለበት ገድል በጣም ለኢትዮጵያ ካንሰር የሆነ ገድል፣ አደገኛ የሆነ ሰው ወደ እግዚአብሔር መንግስት እንዳይገባ በጣም መጋረጃው ነው የተቀመጠ ገድሉ ላይ ልምጣ። እንግዲህ በመጽሐፈ ሰዓታት ያነሳነውን አይታችኋል። መጽሐፈ ሰዓታት ላይ ሄዳችሁ ዘተክለ ሃይማኖት የሚለውን ስብሐተ ፍቁር ላይ ስትሄዱ ታገኙታላችሁ። ወደ መጽሐፈ ገድሉ ስንመጣ ግን በጣም ከሚገርመው ነገር የንፍሮ ውሃን በመጠጣት ይላል። ለተክለ ሃይማኖት ዝክር ለመዘከር ሰዎች ንፍሮ ይቀቅላሉ አይደለ? ንፍሮውን ቀቅለው ውሃውን ምን ያደርጉታል? ያንጠፈጥፉታል። እሱን የጠጣ ሰው ምን ይሆናል? ይጸድቃል። ጢሱን በመታጠን ይላል። በጌታ በኢየሱስ ያውሪ መንፈስ ጢሱን ንፍሮ የተቀቀለ ሲቀቀል ጢስ ይወጣዋል አይደል? እንጨቱ ምናምን ሲነድ ማለት ነው። አጉሪ እኮ ነው የሁሉ የሚደረገው እኮ። ጢሱን የታጠነስ ምን ይሆናል? ከመዳን አንጻር ነው የምንናገረው ወዳጄ። በንፍሮ ውሃ ድነት የለም። በንፍሮ ውሃ ጽድቅ የለም። በንፍሮ ውሃ የዘላለም ሕይወት የለም። በንፍሮ ውሃ ከእግዚአብሔር አብ ጋር መታረቅ አይቻልም። መታረቅ የሚቻለው ግን በክርስቶስ ኢየሱስ ብቻ ነው። የንፍሮ ውሃ ታጥነህ ጠጥተህ በምንም ታምር ደዌ ሕማም ከመሰብሰብ ውጭ ምንም የሚጠቅም ነገር የለም፣ በስጋ በነፍስም ራሱ። ስለዚህ የጢሱን በመታጠን ከተለያዩ በሽታዎች ተፈውሰዋል ይላል። እንደገና ሌላ ላንሳ። በዘርዓ ያዕቆብ ዘመነ መንግስት ተሰየመ። ምን ይላል? ደብረ ሊባኖስ በዘርዓ ያዕቆብ ዘመነ መንግስት የተሰየመ መሆን ይናገርና የነፍስ አባት ተክለ ሃይማኖት ይልና ዝክሩን የዘከረ ዕጣን ጧፍ የሰጠ የታረዘ በማልበስ የተራበ በማብላት ተክልዬን አባቴ ያለ መንግስተ ሰማያት ይገባል። ተክለ ሃይማኖቱን ራሱን ተክለ ሃይማኖትን አባቴ ብሎ የጠራ ሰው መንግስተ ሰማያት ይገባል ይላል። ማንን? ተክለ ሃይማኖትን ምን ብሎ አባቴ ያለ ሰው ምን ይሆናል? ይድናል። በጣም የሚገርመው ነገር ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግስተ ሰማያት የለየ ሐዋርያው መነኩሴ የመረጡት ስላሴ ዋስ ወለነነ ተክልዬ ለነፍሴ መዝሙር እኮ ነው። በአርቲስቶችን በምኖች የሚዘመረው የኢትዮጵያ አርቲስት በሙሉ ከስሯል። እውነቱን ልንገራችሁ። ከዚያ ምን ይላል? ዝክሩን ያልዘከረ ቃሉን ያልጠበቀ ከርስቱ ከመንግስተ ሰማያት የተለየ ይሆናል ይላል። ለምን? ገጽ 6 ቁጥር 9 ላይ ስትሄዱ ከርስቱ ከመንግስተ ሰማያት ምን ይሆነ ይላል? የጎደለ የተክለ ሃይማኖትን ዝክር ያልዘከረ ቃሉን ያልጠበቀ ሰው ካለ ከርስቱ ከመንግስተ ሰማያት የጎደለ ኢትዮጵያውያን፣ ሙስሊሙም ጴንጤውም ኢትዮጵያዊ ሲባል ማን ነው ለሱ ኢትዮጵያን ብቻውን የት ላይ ያመጡት? እንደዚህ ይሄ መመታት አለበት፣ መፍረስ አለበት። ለሙስሊሙም
ለሁሉም ናት ኢትዮጵያ እኮ በቃ ለልዩ ልዩ ቋንቋ ላላቸው ሁሉ ናት። በጣም ጥሩ። ተክለ ሃይማኖት የሚያስገባው እነንተራን ብቻ ከሆነ እነሱ የሚከተሉት አይገቡም እንጂ ካስገባቸው ይዩት። ፈረንጅ የት ሊደርስለት ነው? ኢየሱስ የሚል ፈረንጅ አለ አይደል? እንዴት ነው ጠቅልሎ ለተክለ ሃይማኖት ይሄን ያክል ኢየሱስ ወርዶ አፉን እየሳመ ሳመው አይደል የሚል አፉን ይላል። ነውር እኮ ነው። አንተ ግብረ ሰዶም እዚህ የበለጠ ግብረ ሰዶምነት አለ ይላል። ባለፈውም ሳንስተነዋል። አፉን ሳመው ይላል። በጌታ በኢየሱስ ይላል። 39 ቁጥር 8 ምን ይላል? ዳግመኛም ጌታችን እንዲህ አለው፣ የግሽ አባዩ በጸሎተ ሚካኤል ወዳለበት ስፍራ ወደ አማራ ምድር ሂድ ውጣ ብዬ እስክነግር ድረስ በዚህ ተቀመጥ፣ የምክር አበጋዝ መልአክ ሚካኤል ከአንተ ጋር ይሁን ብሎ አፉን ሳመው፣ እጁንም በራሱ ላይ ጭኖ ባረከው፣ በፍጹም ክብር ወደ ሰማይ አረገ ይላል። አፉን ስሞት እጁን ጭኖበት ወደ አማራው ክፍል እሱ ማን ነው? ተክለ ሃይማኖት ራሱ። ይቀጥሉ መርጌታ በላ። ከዚያ ሲቀጥል ምን ብሎ ይናገራል? እንደ ትንሣኤ በዓል አድርጋችሁ አክብሩ ይልና ለነፍሳችሁ መድኃኒት ወይም መድኃኒታችን ሕይወት ተስፋ ማን ነው ይላል? ተክለ ሃይማኖት። ሕይወት ማን ነው? ተክለ ሃይማኖት። ተስፋ ማን ነው? ተክለ ሃይማኖት። መድኃኒት ማን ነው? ተክለ ሃይማኖት። የነፍስ እረፍት ማን ነው? ተክለ ሃይማኖት። በገድሉ ላይ የተቀመጠው ሐሳብ ዝርዝር ሐሳብ ጭምቅ ስናደርገው ማለት ነው። ከዚያ ሲቀጥል በጣም አሳፋሪው ነገር ደግሞ የተክለ ሃይማኖት አጽም ካረፈበት ቦታ ቁርባንን የተቀበለ ሁሉ ሲኦልን አያይም ይላል። በጣም ለዚህ ነው እኮ ይሄ አዲስ አበቤ ኢትዮጵያውያን በሙሉ ደብረ ሊባኖስ ገዳም ሄደው ሲቆርቡ ኦርቶዶክሶች ምን ያደርጋሉ? ሲኦልን ላለማየት ማለት ነው። እኔ ይሄ ጣዖት ነው፣ ጣዖት ማምለክ ነው። ጻድቅ አይደለም ተክለ ሃይማኖት። ያልዳነ ሰው እያመለካችሁ ጣዖት እያመለካችሁ መሆናችሁን በደንብ አድርገን አስረግጠን እንነግራቸዋለን። ከታሪክም አንጻር ከህይወቱም አንጻር ካሳለፈው መንፈሳዊ ህይወት ከተባለው ነገር ሁሉ ተክለ ሃይማኖት ቢቆፈር አንድም ጽድቅ ነገር የለው። እያንዳንዱ ነገር መጽሐፍ ቅዱሳዊ ስራ እንዳልሆነ ማየት በጣም አስፈላጊ ነው። ስለዚህ ተክለ ሃይማኖት በተቀበረበት ደብረ ሊባኖስ ሄዳችሁ የምትቆርቡ ቆራቢያን ኦርቶዶክሳውያን በሙሉ ስህተት ውስጥ ነው ያላችሁ። ቁርባን ሲጀመር አያድንም። በዚህ ማፍረስ ያለብን ሰው ቆረበ ማለት ጸደቀ ማለት አይደለም። ቆረበ ማለት ኃጢአቱ ተሰረየለት ማለት አይደለም። ቆረበ ማለት ከእግዚአብሔር አብ ጋር ታረቀ ማለት አይደለም። እንደውም በራሳችሁ ላይ ፍርድ አለባችሁ። ሳይገባችሁ ቃሉ ሳይገባችሁ ክርስቶስን ሳታውቁ ሳትማሩ እንዲሁ በገድልና በድርሳን ትምህርት ተምራችሁ ሄዳችሁ የምትቆርቡ ሰዎች ንስሐ ግቡ፣ ተመለሱ። አይጠቅማችሁም። ተክለ ሃይማኖት አያድናችሁም። በዚሁ አጋጣሚ እግረ መንገዳችንን ማለት ነው። እንደገና ደግሞ ለኃጢአታችን ቤዛ መቃብሩን ሰጠን የሚል ራሱ ትምህርት አለው። ለኃጢአታችን ቤዛ እንዲሆን የተክለ ሃይማኖት መቃብርን ለኢትዮጵያውያን ወይም ለኦርቶዶክሳውያን ምን አደረገ? ሰጠ። እግዚአብሔር አልሰጠም። እግዚአብሔር ቤዛ አድርጎ የሰጠን ልጁን ኢየሱስ ክርስቶስን መሆኑን ግልጽ አድርገን እናገራለን። ለኃጢአታችን ቤዛ ክርስቶስ እንጂ ተክለ ሃይማኖት አይደለም። ተክለ ሃይማኖት ያልዳነ ሰው ያልጸደቀ ሰው ድነትን ያልተቀበለ ሰው ቤዛ ሊሆን አይችልም። አልዳንም። ተክለ ሃይማኖት ግግም ብለን እንናገራለን። አልዳንም ተክልዬ። ሌላ አፈር በጥብጦ መጠጣት በራሱ ገድሉ ላይ ስንሄዳ ምን አፈር መበጥበጥ አለ። በጣም ይሄ በየገዳሙ በየጸበሉ ቦታ በየአድባራቱ የምንመለከተው ነገር ዝም ብሎ ከዚህ ጭቃ እየዘገነ እያፈሰ ይሄ በባሊ አይተናል እኮ በባሊ ጭቃ እያፈሱ የሚቸረችሩ የሚሸጡ መርጌታ አይተህ ከሆነ ይሄ አቡነ ሐራ የሚባል አሁን መጥቷል። አቡነ ሐራ እንደነ ስውሯ ማርያም እንደነ አቡነ ሐራ ያለ በጣም ይገርማችሁ። በትክክል በሚዲያ ላይ ሰው ሁሉ እያየው በባሊ ጭቃ ይዞ ለካንሰር ፈዋሽ ነው እያለ ሲቸረችር የሚውል ዲያቆን ካህን አለ። ይሄን ጥርግርግ አድርጎ ቤተ ክህነት የበላይ አካል ሊያስወግድ ያስፈልጋል። በእውነት ለመናገር ሲኖዶሱ ምን እየሰራ ነው? ሊቃውንቱ ምን እየሰራ ነው? አፈር የኢትዮጵያ ቤተክርስቲያን ጭቃ የሰፈር ጭቃ ሲሸጥ እንዴት ዝም ትላላችሁ? በጣም ነውር እኮ ነው። አንዳንዶች ወጣው እየተናገሩ ነው ከሊቃውንቱ በህግ አምላክ እያሉ ነው፣ ግን የሚሰማቸው የለም። አንዳንድ ጊዜ እንዲያው እግዚአብሔር እኮ የሚገርም አምላክ እኮ ነው በእውነት እኛን እኮ መግቦቱ እግዚአብሔር ቸርነቱ እንዴት አይነት አምላክ መሰላችሁ? ጭቃ ከበላችሁ ጭቃ ብሎ እናንተም ብሎ ያልተወን እግዚአብሔር እውነት ጭቃ ከሚበሉት ጋር እናንተም ጭቃ ብሎ ያላለ ቸር አምላክ ስለሆነ እንጂ እኮ እንደ ኢትዮጵያዊነታችን እኮ ይህ መርገም ሁላችንን ሁሉ ሊያገኘን ይችል ነበር። ጥሩ እየተብራራ ሲሄድ ጥሩ ነው። እንግዲህ እንደዚህ ሲያያዝ ሀሳብን መግለጽ ጥሩ ስለሆነ ጥሩ ነው መያያዙ እና እዚህ ላይ የምንመለከተው አሁን ይሄ አፈር በጥብጦ መጠጣት የሚለው እሱን አንስተናል። ሌላው በጣም በገድለ ተክለ ሃይማኖት ላይ አርሶ አደሩ ምን ያደርጋል መሰላችሁ? የተክለ ሃይማኖት ገድል የተነበበበትን ጸበል ወይም ውሃ
ምን ያደርጋል? ከትላትል ከቸነፈር ካንበጣ ከኩብኩባ ከደጎበያ ከቸነፈር ከዋግ ከምን ይጠብቃል ያድናል ተብሎ ገበሬው ከበረዶ ከምን ምን ያደርጋል? ገድሎ የተነበበበትን ውሃ በአጠቃላይ አዝመራው ምን ያደርጋል? ይረጫል። አንድም አንበጣ ተክለ ሃይማኖት አያባረርም። እውነት ለመናገር አያባርርም። ስለዚህ እሱን ገድሉን የሚያስነብቡ ሰዎች አሉ። በገጠማ በገጠር በጣም ገድሉን እያስነበቡ እንዲህ አይነት ነገር የሚጠቀሙ ሰዎች አሉ። ስህተት ነው። እሱም ምንም አያመጣም። ሌላው ብልት ያለው ሰይጣን አላት። አዎ ብልት ያለው ሰይጣን የሚያገባ የሚወልድ ላንበው ወቦ አጋንንት እለቦሙ ስጋ እለ ይነብሩ ውስተ የብስ ወውስተ ሰማያት ወሙንትሰ ይትዋሰቡ ወይትዋለዱ ከመሰብ ወአዲ ይመውቱ ወአርአያሆሙ ከመሰብ ወቦ ከመአኪስት ወቦ ካላል ዘዘዝያሆሙ ራእዮሙ ወሙንትሰ ያሰይቱ መነሂ አላ ያምሙ ወኢያመውቱ ወቦ ምኔሆሙ ዘይከውን ብድብድ ወቦ ምኔሆሙ ዘይከውን ፈጸንት ወቦ ምኔሆሙ ዘይከውን ብዙ ዘዘዝያሆሙ ደውያቲሆሙ ወአልቦ ደዌ ውስተ ዘዓለም ዘእንበሌሆሙ ወባሕቱ ኢይትካሎሙ ቀቲል ዘእንበለ ፈቃደ ልዑል ምንተኒ ወሶበ ፈቀዱ ይእህዙ ነፍሰ ወአውጽኦ ነፍስሰ ኢይትካሎሙ ዘእንበለ ይደመሩ አቃቤ ያለ ነፍስ። ትርጉም ዳሩ ግን ይላል በባህርና በየብስ የሚኖሩ ስጋን የለበሱ አጋንንት አሉ። እነሱም እንደ ሰው ያገባሉ፣ ይጋባሉ፣ ይወልዳሉ፣ ይዋለዳሉ። ስለዚህም ይሞታሉ። መልካቸውም እንደ ሰው የሆነ አሉ። እባቦችን የሚመስሉ አሉ። ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንን አያስቱም፣ ያሳምማሉ፣ ደዌም ይሆናሉ እንጂ አይገድሉም። ከነሱም ነቀጥቃጥ ወይም ተስቦ ወይም ተቅማጥ የሚሆን አለ። ፈንጣጣ፣ ኩፍኝ፣ ግድፍ የሚሆን አለ። ሌላ ብዙ ልዩ ልዩ የሚሆን ደዌነት ያላቸው አሉ። ያለ እነሱ በቀር በዚህ ዓለም ደዌ የሚሆን በሽታ የለኝም። የቱ ነው የተጻፈ ከተባለ ድርሳነ ሚካኤል ዘጥር ገጽ 80 1990 ዓመተ ምህረት አሳታሚ ገብረስላሴ ብርሃኑ ዘብሔረ አክሱም አዲስ አበባ አክሱም ማተሚያ ቤት የታተመ። ተክለ ሃይማኖት ገድል ላይ ስንመጣ ደግሞ ብልት ያለው ሰይጣን፣ የተገረዘ ሰይጣን፣ የመነኮሰ ሰይጣን፣ የቆረበ ሰይጣን፣ የጸደቀ ሰይጣን፣ መንግስተ ሰማያት የገባ ሰይጣን ደግሞ አለ። አቃቤው ታው ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰይጣን ማለት ብልት ያለው የሚያገባ የሚጋባ የሚወልድ አየህ ደግሞ ተቅማጥ በሽታ እያንዳንዱ አንዱ ተቅማጥ ይሆናል፣ አንዱ ተስቦ ይሆናል፣ አንዱ ብድብድ ኩፍኛ ታውቃላችሁ። የሰዎችን ፊት ጠቃጠቅ ይሄ አንዳንድ ብርቱካን ጠቃጠቃ ያለበት የሰውን ፊት እንደዚያ የሚያደርጉ አጋንንት አሉ። እንደሱማ ከሆነ አልቋላ ቄሱ ሁሉ በለቁ ኩፍኝ የወጣበት ሁሉ ቄስ በአጠቃላይ ሰይጣን ነው ይላል መጽሐፉ። እነሱ ራሳቸው ናቸው እኮ ነው የሚለው እኮ ራሳቸው ኩፍኝ ናቸው፣ ጠቃጠቆ ናቸው፣ ተስቦ በሽታ ናቸው። ይኸው እዚህ ላይ የሚናገረው እኮ ተቅማጥ ይላል፣ ነቀጥቃጥ ይላል፣ የሚያንቀጠቅጥ ወባ። አሁን ወባ ያመመው ሰው ታውቃላችሁ አይደል? እንዴት እንደሚያንቀጠቅጠው እህል ሁሉ ያስበላ። በጣም ነው ወባ ክፉ ነው። ስለዚህ ወባም ይሆናል። ከነሱ መካከል ከአጋንንት መካከል አንዳንዱ ወባ ነው የሚሆነው፣ አንዳንዱ ተስቦ በሽታ ነው የሚሆነው፣ አንዳንዱ ደግሞ ተቅማጥ ነው፣ አንዳንዱ ፈንጣጣ ምን ማለት ነው? ኩፍኝ አይነት የሆነ ነገር። ግድፍ የሚባል ታውቃላችሁ? ግድፍ ምንድን ነው? የሚቆስል የሆነ ቁስል የሚያቆስል የቁስል ዘርያ ነው እኮ በሙሉ አሁን የሚጠቅሱት እኮ ቁስል ነው። የቁስል አይነቶች ናቸው እነዚህ። ይሄ የኦርቶዶክስ ምንድን ነው አስተምሮ ነው። በገድለ ተክለ ሃይማኖት ላይ ስንመጣ ደግሞ ገጹን ማንበብ ስለምንፈልግ ሰዎቹ ማንበብ ስላለባቸው ገጽ ምዕራፍ 40 ላይ ሂድማ ምዕራፍ 40 ገጽ 246 ላይ ስንሄድ በደንብ አድርገን እናየዋለን። እሱን እንግዲህ ሰይጣን ምን እንደሆነ እዚያ ጋር እናየው፣ ሰዎች ስለሚሰሙ ማለት ነው። ያው ባይታዊ ሰይጣን በደብረ ሊባኖስ ተብሏል። ምዕራፍ 40 ላይ እንሂድ። ምዕራፍ 40 ምንድን ይላል? ምዕራፍ 48 ቁጥር 246 ላይ ስንሄድ የሰይጣን ማንነት እናየዋለን። ስለዚህ ሰይጣን በኦርቶዶክስ ቤተክርስቲያን ምንድን ነው? ምዕራፍ 48 ከቁጥር 1 ጀምሮ ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ሥጋ ጋኔን ከባህር ውስጥ ወጣ። ጋኔኑም የአባታችን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት አማተበ። ያ ልቡሰ ሥጋ ጋኔል ደቀ መዝሙሩ ትቶ ፈጥኖ ሸሸ። ሊያመልጠው ወደ ብፁዕ አባታችን ሊያመልጠው ወደደ። ብፁዕ አባታችን አማተበበት። ወደ ባህሩ ሊገባ ባልቻለም ጊዜ በጥልቁ ባህር ወደብ ቆመ። ብፁዕ አባታችንም ሄዶ በእጁ ያዘው። ያን ጊዜም ብፁዕ ወደቀና ኃይሉ ደከመ። ለሁሉም በግልጥ ታየ።
ብፁዕ አባታችንም ልጄን ለምን ትይዘዋለህ አለው። ጋኔንም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ብፁዕ አባታችንም ስም ማን ነው አለ። ባህረ አልቅም ነው አለ። ብፁዕ አባታችንም እንግዲህ ከእኔ ጋር ትሄዳለህን ወይስ ወደ ማደሪያ ትመለሳለህ አለው። ከእንግዲህ ወዲህ ወደ ማደሪያ ለመመለስ አይቻለኝም፣ በማማተብ ስልጣኔን ሽረዋል አለው። ክቡር አባታችን ተክለ ሃይማኖትም ወስዶ ገዝሮ ወደ ፍጹም ክርስቲያንነት ለወጠው። ስሙንም ክርስቶስ አርአዮ ብሎ ጠራው። ብፁዕ አባታችንን ሲያገለግለው ኖረ። ከጥቂት ቀን በኋላ የምንኩስና ልብስ አልብሶ ወደ ባቱ አስገባው። ይቺም ደብረ አሰቦ ናት። ሞቶም መንግሥተ ሰማያት እስኪገባ ድረስ በተረፈው ዘመኑ ሁሉ መነኮሳቱን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ይላል። እንግዲህ ሰውየው ቅድም እያነሳን ነበር አደለ? ጠንቋይ ነው። ጠንቋይ መሆኑን በተለይ ከአጋንንት ጋር ተዋርሶ እንዳለውና አጋንንትን ራሱ እንደሚስብ ይሄ ጥሩ ማስረጃ ነው። ይሄ እኮ ሰይጣኑን ይዞ እጹን አስጥሎ ገዝሮ አመንኩሶ ክርስቲያን አድርጎ እሱ ሲገለገልበት ኖረ። በሰይጣን ሲገለገል ኖረ። እንደገና ደግሞ በኋላ መንግሥተ ሰማያትን ወረሰ። አጋንንት ይቀኒ ከመገብር ይላል እኮ። አጋንንትን እንደ ባሪያ መግዛት አለ እኮ። እንዲህ አይነት ጥንቁልና አጋንንትን እንደ ባሪያ እንደ ሰው መግዛት የሚያስችል ጥንቁልና አለ እኮ። በዚህ የታወቀ ነው እኮ። ተዋርሶ የሚባል እኮ ከአጋንንት ጋር እኮ ሰዎች ሲዋረሱ እንደዚህ እኮ የሚያደርጉት። አጋንንት ይጠራሉ፣ ከእነሱ ጋር ኪዳን ይገባሉ። ከዚያ በኋላ አጋንንትን እየጠሩ ያዟቸዋል፣ ይልኳቸዋል እና የፈለጉትን ነገር ያደርጉላቸዋል። ግን በኋላ የሚገሏቸው እነሱ ናቸው። አንቀው ነው የሚገሏቸው። የሚገርመው ግን አሁን እነሱ አጋንንትን አስገለገለ ለማለት አይደለ? አጋንንትን ጌታ ግን አጋንንትን ረገጠ ነው አይደለ? ጌታን ግን መላእክት አይደለም የሚለው መላእክቱ ያገለግሉት ነበር። እነማን? የብርሃን መላእክት። የእግዚአብሔር ሰው ስትሆን የሚቀርቡ መላእክት ናቸው እንጂ ሰይጣን አይቀርብም። የሰይጣን ባሪያ ከሆንክ ግን ሰይጣን ነው። አዎ ተመልካቾች፣ ስለዚህ ሰይጣን ነው የቀረበው። ሰውየው ምንድነው? ጠንቋይ ነው ማለት ነው። መናፍስት ጠሪ ነው። አጋንንትን የተዋረሰ ማለት ነው። በነገራችን ላይ አለቃው ነው። በተክልያ ያለው አለቃው መንፈስ ትንሽ እንስ ያለውን ደግሞ እንትን ብሎታል ማለት ነው፣ አዞታል። እና ምናልባት እዚህ ጋር እንዲያው እንትን እንበል እንጂ ትምህርቱም ስህተት ነው። ስጋ የለበሰ ሰይጣን የለም። እሱንማ እነሱ ያሉት ነው። የኢትዮጵያ ቤተክርስቲያን ማወቅ ያለበት፣ ህዝባችን ማወቅ ያለበት ስጋ የለበሰ ሰይጣን የለም። ሰይጣን መንፈስ ነው። ሰው ጋር ውስጥ ሲገባል ልቡሰ ስጋ ከሆነ እኮ በሰው ውስጥ አይገባም። በደቀ መዝሙር ውስጥ ገባ እኮ ነው የሚለው። ልቡሰ ስጋ ከሆነ እንዴት ይገባል? መንፈስ ስለሆነ ነው በሰውየው ውስጥ የገባ። ሰውየውን ግን ሲዋረሰው ምናልባት ሰውየው የመንፈሱ ተገዥ ስለሆነ ሰውየው የሰውየውን ስጋ ተጠቅሞ ልንል እንችላለን እንጂ ልቡሰ ስጋ ጋር የሆነ የለም። ስጋን አልሰጣቸውም። ቢመኙም አይሰጣቸው ቢፈልጉት። ቀጥሉ። ስለዚህ እንግዲህ ገድለ ተክለ ሃይማኖትን ስንመለከተው ድርሳነ ሚካኤልንም ስንመለከተው ይቺ ቤተክርስቲያን ለሰይጣን ምን ጠበቃ የሆነች ቤተክርስቲያን። እንግዲህ ቤተክርስቲያን ምን ሰርታለች? በሰይጣን ዙሪያ ላይ ያለውን ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍቶቻቸው ስለሚናገሩ ነው። የኢትዮጵያ ቤተክርስቲያን ብለን እንድንጠቅስ ያደረገን ነገር መጻሕፍቶቿ ስለሚመሰክሩ ብቻ ነው። ተክለ ሃይማኖት እሳቸው ናቸው አይደለ? ከማርቆስ ጋር ሆነው መጥቆራንም እንትን ያሉት ዜና ማርቆስ ጋር ሆነው ዜና ማርቆስና ሁለት እኮ ናቸው። ተክለ ሃይማኖት እኮ ነው። አቡነ ጽዮን ይባላል። እንግዲህ ወደ ገድሉም ስንመጣ፣ ወደ ድርሳኑም ስንመጣ፣ ወደ ሌሎች መጻሕፍቶችም ስንመጣ የምናገኛቸው ትምህርቶች በአጠቃላይ መጽሐፍ ቅዱሳዊ አይደሉም ብለን ያው ወደ ድምዳሜ እየመጣን ነው። ሌላው እዚህ ጋር ቤተክርስቲያኒቱ የተሳሳተችበትን ነገር ማረም ያለባት ማስተካከል ያለባት የኢትዮጵያ ቤተክርስቲያን አገልጋዮች የበላይ አካል ወረድ ብለው ህዝቡን ይቅርታ እንዲጠይቁ በዚህ አጋጣሚ እንናገራለን። ለምሳሌ ሰይጣንን የገረዘች ቤተክርስቲያን አንድ ቤተክርስቲያን ሰይጣንን ያጠመቀች ለሰይጣን የክርስትና ስም ያወጣች ያቆረበች ያጋባች ያዋለደች ያመነኮሰች ያጸደቀች መንግስተ ሰማያት ያስገባች ሰይጣንን ሐዋርያ አድርጋ የሾመች ቤተክርስቲያን በመሆኗ እነዚህ ነገሮች መጻሕፍቶች ላይ ስለተቀመጡ እነዚህንን የሚሰሙ ሰዎች ገድለ ተክለ ሃይማኖትም ሌሎች መጻሕፍቶች የስህተት ትምህርት እንዳለባቸው በደንብ አድርገን እንናገራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ አካል ሲኖዶሱ፣ ጉባኤ ሊቃውንቱ፣ ጳጳሳት፣ ኤጲስቆጶስ፣ ካህናት፣ ዲያቆናት፣ መምህራን፣ ምዕመናን በአጠቃላይ
ይሄ የተጻፈውን ጽሑፍ የተነገረውን ትርክት ይሄ ከትውልድ ወደ ትውልድ በቅብብሎሽ የመጣ ይሄ ያጋንንትን አስተምሮ በይፋ በሚዲያ ይሄ ትምህርት ትክክል አይደለም ተብሎ መነገር መቻል እንዳለበት አጥብቀን እንቃወማለን፣ እንናገርማለን። ስለዚህ ሰይጣን ሊገረዝ አይችልም። ብልት የለውም ሰይጣን። ሰይጣን ቆርቦ ሊጸድቅ አይችልም። መንግስተ ሰማያት ሊገባ አይችልም። ሐዋርያ ሊሆን አይችልም ሰይጣን። ስለዚህ ነው ተክለ ሃይማኖት ጠንቋይ ነው፣ አስማተኛ ነው ብለን ግግም ብለን የተናገርነው ቅድም። ለምሳሌ ሰይጣንን ሲይዘው እጹ ወደቀ ነው የሚለው። እጽ ማለት ጠንቋዮች የሚጠቀሙበት የበረሃ እጽ ነው፣ እንጨት ነው፣ ሌላ ነገር አይደለም። ስለዚህ አንዳንዱ በእጽ ነው ጥንቁልናው፣ አንዳንዱ በአስማት ነው፣ አንዳንዱ በጠልሰም ነው፣ አንዳንዱ በአጋንንት ስራ ነው የሚሰራው አይደል? ያጋንንት የጥንቁልና ስራ። ስለዚህ እዚህ ጋር ስንመጣ ተክለ ሃይማኖት ትክክለኛ ሰው እንዳልሆነ የሚያሳየን ጻድቅ ሲሆን ሰው፣ ቅዱስ ሲሆን ሰው በመላክ በመላእክት ይጠበቃል እንጂ በርኩስ መንፈስ አይጠበቅም። ከመጥቆራነት ወደ ፄዋለ ጽድቅነት የቀየሩት አቡነ ዜና ማርቆስና አቡነ ተክለ ሃይማኖት ይላል። እዚህ ቪዲዮአቸው እንግዲህ ሰውየውን መጥቆራን ምንድን ነበር? መጥቆራ ሰውየው መጀመሪያ መጥቆራ ጋኔን የአየር ጋኔን ነው። የአየሩን ጋኔን ወደ ምን ቀየሩ? ወደ ሰው የመቀየር ይሄ በጸሎታቸው ይሄ ምታት እኮ ነው። ምታት ነው። ይሄ የምታት አሰራር ስለሆነ ስለዚህ ተክለ ሃይማኖትም ዜና ማርቆስም ምንድን ናቸው? ሁለቱ ጠንቋዮች ናቸው፣ አስማተኞች ናቸው። ስለዚህ በነገራችን ላይ አጋንንተ ይቀኒ ከመገብር የሚል ይሄ አጋንንተ ከመገብር ይቀኒ ይላል። አጋንንትን እንደ ባሪያ እንደ ሰው የሚገዛ ጠንቋይ ነው። የእግዚአብሔር ሰው ሲሆን ሰው ምን ይሆናል? የሚጠበቀው በመላእክት ነው፣ የሚታመነው በእግዚአብሔር ነው፣ በፈጣሪ ነው የሚመካ እንጂ በአጋንንት አይመካም። ስለዚህ ከሰይጣን ጋር ትብብር ያላቸው ሰዎች ጠንቋዮችና አስማተኞች መሆናቸው በግልጽ ይሄው መጽሐፋቸው ምስክርነት እየሰጠ ነው። ስለዚህ ገድለ ተክለ ሃይማኖት ላይ ያለው ሐሳብ በአጠቃላይ ከመዳን ጋር፣ ከጽድቅ ጋር፣ ከዘላለም ሕይወት ጋር፣ ከኃጢአት ስርየት ጋር፣ ከቤዛነት ጋር የተነገረው ንግርት መጽሐፍ ቅዱሳዊ አይደለም። ገድለ ተክለ ሃይማኖትን ሰው አንብቦ መንግስተ ሰማያት አይገባም፣ ሰምቶ መንግስተ ሰማያት አይገባም። መዳን በክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱሳችን ግልጽ አድርጎ ነው ያስተማረን። ስለዚህ የኃጢአት ስርየት በክርስቶስ ደም ነው፣ ጽድቅ በክርስቶስ በማመን ነው፣ በእምነት በጸጋ ነው ጽድቅ እንጂ ገድል በመስማትና በማሰማት ገድለ ተክለ ሃይማኖትን በማስነበብ እንደውም ደግሞ የተክለ ሃይማኖት የእግሩ ቁራጭ ባለበት ስፍራ ሄዶ በመቁረብ ጽድቅ የለም። እሱን እናፈርሰዋል። ምን ይላል መሰላችሁ? ትሩፋነ ገድል ኩኑኒ ሥላሴ አምጣነ ትሩፋት አንትሙ ጊዮርጊስ የዋህበኒ መጠነ ነጥበጠል እምደሙ ወተክለ ሃይማኖት ከላኒ ስባረ ማጽሙ ይላል። ያፈርሱት አጽሙ ባለበት ለሚለው ተክለ ሃይማኖት ከለከለ ነው የሚለው። ጊዮርጊስም የለም ተክለ ሃይማኖት ከደሙ ነጠብጣብ አልሰጠኝም። ተክለ ሃይማኖትም ደግሞ ከእግሩ ስባሪ አጽም ከለከለኝ አልሰጠኝም። ከላኒ ነው የሚለው። ከለከለኝ ነው የሚለው። ስለዚህ የተክለ ሃይማኖት የእግሩ ቁራጭ ባለበት የኃጢአት ስርየት የለም። የተክለ ሃይማኖት የእግሩ ቁራጭ ባለበት ጽድቅ የለም። የተክለ ሃይማኖት የእግሩ ቁራጭ ባለበት መዳን የለም። የተክለ ሃይማኖት የእግሩ ቁራጭ ባለበት የኃጢአት ስርየት የለም። እንንገራችሁ፣ ወደ ደብረ ሊባኖስ ሄዳችሁ የምትቆርቡ ሰዎች ከአጋንንት ጋር ነው የምትቆርቡት። በቃ በግልጽ ጠንቋዮች ናቸው የሚያቆርቧችሁ። ህዝብ አግዝ ነው ይሄ። ስለዚህ ደብረ ሊባኖስ ከመሄድ ይልቅ መጀመሪያ ክርስቶስን ወቁት፣ መጀመሪያ ኢየሱስን እመኑ፣ መጀመሪያ በክርስቶስ አምናችሁ ዳኑ፣ መጀመሪያ ለነፍሳችሁ ድነት የሆነውን ክርስቶስን እመኑት። መጀመሪያ ተክለ ሃይማኖት ይቅርባችሁ፣ ገዳሙም ይቅርባችሁ። ባላችሁበት ቦታ ተንበርክካችሁ ይቅርታ ጠይቁ እግዚአብሔርን። ስለዚህ ሰው ሊያድናችሁ አይደለም፣ የእግር ቁራጭ አያድንም፣ ጥፍርም አያድንም፣ ጸጉርም አያድንም። ይሄ በዚህ በየገድላቱ የሚገርማችሁ ነገር ከጸጉር ጋር ድነት ይያዛል፣ ከጥፍር ጋር ድነት ይያዛል፣ ከጺም ጋር ስብልት ጸጉር ሁሉ ምን አሁን እኮ ለመናገር አፈርን እኮ ራሱ አፈርን። እነሱ ያላፈሩበትን እኮ እኛ አፈርን እኮ። እንዴ አሳፋሪ ነገር። በመጎሳቆል ቅማል በመበላት ድነት የለም። በጌታ በኢየሱስ ገልጾን የምንናገረው በመጎሳቆል አመር ላይ ትቢያ ላይ በቅማል በመበላት በመጎሳቆል ጽድቅ የለም። እውነቱን እንንገራቸው የኢትዮጵያ ሕዝብ ሆይ ስሙ፣ መዳን ያለው በኢየሱስ ነው። ስለዚህ ወደ ክርስቶስ ኢየሱስ በማምጣት ድነት እንድታገኙ ጽድቅ እንድታገኙ እንናገራለን። ተጨማሪ ሀሳብ ሌሎቹ ይጨምሩና ኋላ እንጨምራለን። መልኩ ላይ ያለውን ትንሽ ኋላ እናወራ። እሺ፣ በጣም ጥሩ። አሁን ሀሳቡን ወደ መጠቅለል ነው የምንሄደው። በተነሱት ሀሳቦች ላይ ሁላችንም ሀሳብ እንስጥና እንቋጫለን ማለት ነው። መርጌታ ኃይለ ልዑል በተነሱት ሀሳቦች ላይ እንግዲህ እሱም ያለውትን ሀሳብ ከመጽሐፍ ቅዱስ አንጻር፣ ከዘላለም ሕይወት አንጻር፣ ከተክለ ሃይማኖት አዳኝነት አንጻር ምናምን ያሉትን ነገሮች እሱ እስኪ ለተመልካቾቻችን እንግዲህ እውነቱን እንናገር እንጂ። እሺ፣ አመሰግናለሁኝ። እግዚአብሔር አምላካችን የተባረከ ይሁን።
እንግዲህ ያው ሲነገር እንደሰማችሁት ብዙ ሀሳብ ተነስተዋል። ግን እነዚህን ብዙ ሀሳቦች እንደው ጠቅለል ለማድረግ ትንሽ ነጥቦችን ማንሳት እፈልጋለሁ እኔና በዚህ ገድል ውስጥ በተለይ በደንብ በትኩረት መታየት አለባቸውና ሰው ደግሞ እነዚህን አይቶ ራሱን ከዚህ ገድል መጠበቅ አለበት ብዬ የማስባቸውን ነገሮች ላንሳ። አንደኛው ግብረ ሰዶማዊነትን የሚያለማምድ ነው ገድሉ ማለት ነው። ደግሞ ከማን ጋር ነው ከተባለ ከቅዱሱ ጌታ ጋር ከእግዚአብሔር ጋር ነው እና ገድሉ ምንድን ነው የሚለው ጌታ ኢየሱስ ክርስቶስ የተክለ ሃይማኖትን አፍ እንደሳመ ይናገራል። አፉ እንደሳመ ገድለ ተክለ ሃይማኖት 39 ቁጥር 8 ማለት ነው። ይሄ በጣም አንድ ትልቅ ስህተት ነው፣ መነገር የሌለበት ለእግዚአብሔር የማይመጥን ነገር ነው። ሌላ ሁለተኛው የምናየው ነገር ምንድን ነው? ተክለ ሃይማኖት ሰዎችን ያሰግድ ነበረ። ሰዎች ይሰግዱለት ነበረ። በጣም የሚገርመው ነገር ያገኘው ሰው ሁሉ ይሰግድለታል እና ይሄ ባዕድ አምልኮ፣ ባዕድ ልምምድ ወይም ደግሞ ራሱን እንደ አምላክ የሚቆጥር እንደሆነ ይህንን ማየት አለብን። ለምሳሌ የገድለ ተክለ ሃይማኖት 41 ከ15 ከ17 47 24 ማየት ይቻላል። 41 18 ማየት ይቻላል እና ይሄ ሌላው ሀሳብ ነው። ሌላው ደግሞ ባዕድ ልምምድ፣ በተለይ አጋንንትን በሚያወጣበት ጊዜ ባዕድ ልምምድ እናያለን። አጋንንትን ሲያወጣ እሱ የሚያወጣው በመስቀል ባርኮ ነው የሚለው አይደለም። በመስቀል ባርኮ አጋንንትን ያወጣ ነበር። እንደዚህ አይነት አጋንንት የማውጣት ልምምድ የለም። መጽሐፍ ቅዱስ ላይ ስንሄድ አጋንንት የሚወጣበት የኢየሱስ ክርስቶስ ስም ነው። እንደገና አጋንንት ራሱ የሚገዙት በኢየሱስ ክርስቶስ ስም ነው እንጂ በአንድ ሰው ስም ወይም አንድ ሰው የሆነ በመስቀል ባርኮ እንደዚህ ያደርጋል የሚል ትምህርት የለም እና ይሄም መታየት ያለበት ነገር ነው። ሌላው ያው ክንፍ በቅሎለታል ይባላል አይደለ? ክንፍ በቅሎለታል ይባላል። ይሄም መታየት ያለበት ነው። እኔ በነገራችን ላይ ይሄ ደብረ ዳሞ ሄዶ ከደብረ ዳሞ ሲወርድ ገመድ ተበጥሶበት ነው ክንፍ በቀለለት የሚባለው እና ይሄ ስህተት መሆኑን ማየት አለብን። ምክንያቱም ለአንድ ሰው 6 ክንፍ ተሰጠው ተብሎ ሲተረክ ገድሉ ይሄንን ይተርካል፣ ግን ትክክል እንዳልሆነ በዚሁ ማየት አለብን። ምናልባት ገመዱ ተበጥሶበት ወድቆ ከሆነ ወደቀ ተብሎ ቢቀመጥ ይሄ ጥሩ ነው የሚሆነው እንጂ እንደዚህ አይነት ነገር ማድረግ ጥሩ አይደለም። ሌላው ሀሳብ ምንድን ነው? በተለይ ይሄ ከጥንቁልና ጋር የተያያዘ ነገር አለ። ይሄ ቦታ ክፍል አይደለም፣ ይሄ ቦታ ለአንተ ክፍል አይደለም እየተባለ የሚነገር ነገር አለ። ይሄ ደግሞ ምንድን ነው ከተባለ የጠንቋዮች ሀሳብ ነው። የጠንቋዮች ሀሳብ፣ ጠንቋዮች ናቸው የቦታ ክፍል አይደለም፣ እገሌ ክፍል አይደለም እንደዚህ የሚሉ ማለት ነው። እና ይሄ በገድል ውስጥ በብዛት ተጠቅሷል። ለምሳሌ 46 4 እስከ 8 እንደገና 47 13 ይህንን ማየት እንችላለን። ሌላው ይሄ ስጋ የለበሰ አጋንንት የሚለው ማለት ነው። ይህም የተሳሳተ ትምህርት ነው። ለምሳሌ መላእክት መናፍስት ናቸው፣ ስጋ የላቸውም። መንፈስ ተመሳሳይ ነው። ሰይጣንም ይሁን እንደገና ደግሞ መላእክት የሚሆኑ መናፍስት ናቸው። አይጨበጡም፣ አይዳሰሱም። ግን በዚህ በገድል ውስጥ ምን ተፈጥሯል ከተባለ ስጋ የለበሰ አጋንንት እንዳለ እና እሱንም ገዝሮ እንዳመነኮሰው ይነገራል። ሌላው አንድ በጣም ደግሞ መነሳት ያለበት እሁድና ሐሙስ እባብ የገደለ የኃጢአት ስርየት ያገኛል ይላል። እሁድና ሐሙስ እባብ የገደለ ይህንን እንዲያውም አላነሳ ነው። አንዳንዶቹ ሀሳቦች ተነስተዋል፣ ይህኛው ግን አልተነሳም እና ይህንንም ገድለ ተክለ ሃይማኖት 51 ቁጥር 6 ላይ ማግኘት ትችላላችሁ። እና ሰው የኃጢአት ስርየት የሚያገኘው በክርስቶስ ደም ነው። ሰው ኃጢአቱ የሚሰረየው ኢየሱስ ክርስቶስን በማመን እንጂ በእባብ በመግደል የኃጢአት ስርየት የለም። ይሄ ባዕድ ልምምድ ነው፣ ባዕድ ትምህርት ነው። ደግሞ ይሄ በተቅማጥ በሽታ ይህንን እንደ ስቅለት ይቆጥርልሃለሁ የሚለው ማለት ነው። ይሄ በጣም ክፉ ትምህርት ነው። በነገራችን ላይ የጌታ የኢየሱስ ክርስቶስን የመስቀል ስራ ያቃለለ እንደ ተራ ነገር የቆጠረ ነው። ይሄ በነገራችን ላይ መጽሐፍ ምን ይላል? ዕብራውያን ምዕራፍ 10 ቁጥር 28 ጀምሮ የተቀደሰበትን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የእግዚአብሔር ልጅ የረገጠ እንዴት የሚብስ ቅጣት ይጠብቀዋል ይላል እና ሰዎችን ለዚያ የሚዳርግ ነው። የሰውን ተቅማጥ ወስዶ ከክርስቶስ ስቅለት ወይም ከክርስቶስ መከራ ጋር እኩል ማድረግ በጣም ይሄ ትክክል አይደለም። ሌላው ከድህነት ጋር ተያይዞ የቀረበ ሀሳብ ነው። በተለይ ቅድም መርጌታ መላክም እያነሳው ነበረ እና የኢትዮጵያ ሕዝብ በሙሉ በተለይ ደግሞ የሸዋ ሰው ተክለ ሃይማኖትን አባቴ ማለት አለበት። ምክንያቱም ተክለ ሃይማኖት ቤዛችሁ ነው ይላል። ተክለ ሃይማኖት ቤዛችሁ፣ ተክለ ሃይማኖት መድኃኒታችሁ ነው። ይሄ የመጀመሪያው ምዕራፍ 3 ላይ ያለውን ገድላችሁ ብታነቡ በቃ ያለ ተክለ ሃይማኖት ሰው ወደ ተክለ ሃይማኖት ሄዶ ከተክለ ሃይማኖት ሳይባረክ ኃጢአተኛ የሚሆን ጻድቅ ወደ እግዚአብሔር መንግሥት አይገባም።
ስለዚህ ተክለ ሃይማኖት ደግሞ ያን አይቶ ለኃጢአተኛው በሰማይ ንስሐ ሰጥቶ ወደ እግዚአብሔር መንግሥት እንደሚያስገባ ይናገራል። እና ይሄ በጣም አንድ በጣም የተሳሳተ ትምህርት ነው እና እነዚህን ትምህርቶች ማየት አለብን። ስናይ ከእግዚአብሔር ቃል አኳያ ስናያቸው አጠቃላይ ትምህርቶቹ የእግዚአብሔር ቃል ተቃራኒዎች ናቸው። የእግዚአብሔር ቃል ተቃራኒዎች ናቸው። እኔ ትንሽ ሀሳቦችን ልናገር በዚህ ላይ። አንደኛ የሰው መንግስት የለው፣ የራሱ መንግስተ ሰማያት አለው። እሱ የራሱ መንግስተ ሰማያት አለው። ብዙ ሰዎች የሚኖሩበት መንግስተ ሰማያት በእሱ እንደተሰጠ ይናገራል እና የሰው መንግስተ ሰማያት የለውም። በሰው ወደ እግዚአብሔር መንግስት አይገባም። ዮሐንስ ምንድን ነው የሚለን? በሩ እኔ ነኝ ነው የሚለው አይደለም? ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ሲያስተምር ምንድን ነው ያለው? በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይወጣልም ይገባልም መሰማሪያ ያገኛል ነው የሚለው። ስለዚህ በሰው የሚገባበት መንግስተ ሰማያት የሰው መንግስተ ሰማያት የለም። መንግስተ ሰማያት የእግዚአብሔር ነው። መንግስተ ሰማያት በክርስቶስ ደም ተዋይተን የምንገባበት እንጂ በሌላ አካል የምንገባበት አይደለም። ቅድም እንዳነሳሁትኝ አጋንንትን በማውጣትም ያለው ልምምድ ከእግዚአብሔር ቃል ጋር የሚሄድ አይደለም። ለምሳሌ መጽሐፍ ቅዱስ ምንድን ነው የሚለው? የሚያምኑት እነዚህ ምልክቶች ይከተሏቸዋል፣ በስሜ ምን ይላሉ? አጋንንት ያወጣሉ፣ የሚገድል ነገር ቢጠጡ አይጎዳቸውም፣ እጆቻቸውን በበሽተኞች ላይ ይጭናሉ፣ እነርሱ ይፈወሳሉ ነው የሚለው። ሉቃስ ምዕራፍ 10 ቁጥር 17፣ ማርቆስ ምዕራፍ 16 ቁጥር 17 እስከ 20 ነው። ሉቃስ ምዕራፍ 10 ላይ ሄዳችሁ ስታነቡ ሁለት አድርጎ የላካቸው ደቀ መዛሙርት ተመልሰው መጥተው አጋንንት እንኳ በስም ምን አሉ ነው ያሉት? ተገዙልን ነው የሚለው። ስለዚህ ተክለ ሃይማኖት በራሱ አጋንንትን የሚገዛበት አጋንንትን የሚያስተዳድርበት ምንም አይነት ነገር የለም እና ይሄ የእግዚአብሔርን ቃል የሚቃረን ትምህርት ነው። የእግዚአብሔር ቃል እንደዚህ አይነት ትምህርት የለውም። ይህንን በደንብ ማወቅ ያስፈልጋል፣ በደንብ መረዳት ያስፈልጋል። ሌላው ቅድም እንዳየነው ሰዎች ሲሰግዱለት አይተናል አይደለ? ሰዎችን ያሰግዳል፣ ሰዎችን ያሰግዳል። እንግዲህ ይኸውላችሁ እውነተኞችን የእግዚአብሔርን ሰዎች የምናውቃቸው በምንድን ነው ከተባለ ስግደት ሲቀርብላቸው ሰዎች ሲያከብሯቸው ምንድን ነው የሚሉ? እኛ እንደናንተ ምንድን ነን? ሰዎች ነን። እኛ እንደናንተ ሰዎች ነን ነው የሚሉ። ጴጥሮስ ተሰግዶለት ነበረ። ቆርኔሌዎስ ቤት በሄደ ጊዜ ቆርኔሌዎስ ሰገደለት። እሱ ግን ምን አለ? ተነሳ፣ እኔ ራሴ ደግሞ እንዳንተ ምንድን ነኝ? ሰው ነኝ ነው ያለው። የሐዋርያት ሥራ ምዕራፍ 14 ላይ ጳውሎስና በርናባስ ያንን በሽተኛ ሲፈውሱ አማልክት ሰው መስለው ወደኛ መጡ ብለው ሊያመልኳቸው የሆነ ነገር የጣዖቱን ቤት የአምልኮ መሳሪያ አቅርበው ልክ ሊሰውላቸው ሲሉ ልብሳቸውን ቀደው ሮጡ ይላል። እኛ እኮ እንደናንተ ምንድን ነን? ሰዎች ነን ያሉ። ስለዚህ እውነተኛ የእግዚአብሔር ሰው አምልኮ አይቀበልም፣ ስግደት አይቀበልም። ስግደት ለእግዚአብሔር ነው። የሚገርማችሁ ነገር በኢትዮጵያ ቤተክርስቲያን አንዱ ትልቁ ችግር ፍጡር ማምለክ፣ ለፍጡር መስገድ። ኢቭን ይሄ አንዳንዴ ጳጳሳትም ቢሆን የምታሰግዱትን ነገር ቆም ብላችሁ ማሰብ አለባችሁ። ሰው ስግደት አይቀበልም። ስግደት ለማን ነው? ለእግዚአብሔር ነው። አምልኮ ነው፣ እግዚአብሔር ብቻ ነው። ሰዎች እንኳ ሳያውቁ መጥተው ቢሰግዱ እኛ ይሄ አይገባንም ብላችሁ መከልከል አለባችሁ። እና ይሄ አንድ ትልቁ ችግር ነው፣ ትልቁ ችግር በቤተ ክርስቲያንም ያለ ማለት ነው። ሌላው ያው ቅድም እንዳየነው አጋንንትን አስተምሮ ደቀ መዝሙር አደረገ የሚለው ትምህርት ከእግዚአብሔር ቃል ጋር ቀጥታ ይጋጫል። ለምሳሌ ምን ይላል? ሉቃስ ምዕራፍ 24 ቁጥር 39 ላይ ምን የሚል ቃል አለ? መንፈስ እንደኔ ምን የለውም ስጋና አጥንት የለውም ነው የሚለው። ስጋና አጥንት የለውም። ስለዚህ መንፈስ ስጋና አጥንት የለውም። ሰይጣን አይገረዝም። ይሄ በደንብ መስተካከል ያለበት ትምህርት ነው። በነገራችን ላይ እነዚህ ሀሳቦች የስነ ፍጥረትን ትምህርት የሚያፋልሱ ናቸው። የስነ ፍጥረትን ትምህርት የሚያፋልሱ ስለ መላእክት ያለውን ዶክትሪን ራሱ የሚያፋርሱ ናቸው እና እነዚህ በደንብ መታየት አለባቸው ማለት ነው። ሌላው የእሱን ስም የሚጠራ ይድናል። በተለይ ይሄ በጣም ትልቅ ስህተት ነው። መጽሐፍ ቅዱስ የሚነግረን ሰው የሚድነው የጌታን ስም ጠርቶ ነው አይደለም? ሮሜ ምዕራፍ 10 ላይ ከቁጥር 11 ጀምራችሁ ላይ ስታነቡ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው ይልና የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ስለዚህ ፍጡር የእግዚአብሔርን ስም እንዲጠራ ሳይሆን የሚያስፈልገው ፍጡር የፈጣሪን ስም እንዲጠራ ነው የሚያስፈልገው። ስለዚህ ይህም ከእግዚአብሔር ቃል አኳያ ትክክል አይደለም ለማለት ነው። መጨረሻ ላይ ቤዛ የሚል ሀሳብ አለ። መቃብሩ ቤዛችሁ ነው፣ መቃብሩ መድኃኒታችሁ ነው የሚል አለ እና መጽሐፍ ቅዱስ ስለ ቤዛ ሲነግረን አንድ ቤዛ ነው ያለ። ማን ነው እሱ ከተባለ ኢየሱስ ክርስቶስ ነው። ቅድም ይህንን ጥቅስ ጠቅሰነዋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለ ይላል አይደለ? በእግዚአብሔርና በሰው መካከል ደግሞ መካከለኛ አለ፣ እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ራሱን ለሁሉ ቤዛ ምን አደረገ ይላል? ሰጠ። በቃ የሰው ሁሉ ቤዛ ክርስቶስ ነው።
ሌላ አይደለም መቃብር፣ ሰውየው እንኳን ራሱ ቤዛ መሆን አይችልም። በነገራችን ላይ መቃብሩ ቤዛችሁ ነው፣ መቃብሩ መዳኛችሁ ነው የሚል ነው ገድሉ ላይ ያለው እና ይሄ ትክክል አይደለም። በዚሁ አጋጣሚ ደብረ ሊባኖስ ሂደን ተቀብረን ነፍሳችን እናድናለን ብላችሁ የምታስቡ ሰዎች እየተሰወዳችሁ ናችሁ፣ እየተታለላችሁ ነው። እንደዚህ አይነት የመዳኛ መንገድ የለም። የመዳን መንገድ አንድ ነው። ማን ነው ከተባለ ኢየሱስ ነው። ስለዚህ እኛ ወደ ኢየሱስ ክርስቶስ እንድትመጡ እንጋብዛችኋለን። ጌታ ኢየሱስ ክርስቶስ ይወዳችኋል። ስለ እናንተ ነፍሱን አሳልፎ በመስቀል ላይ ሰጥቷል፣ ተሰቅሏል፣ ደሙን አፍሷል። ይህንን ሁሉ ያደረገበት ዓላማ ምንድን ነው ከተባለ የሰውን ልጆች ለማዳን ነው። ስለዚህ እኛ የምናስተላልፈው መልእክት ይህንን ነው። ቤተክርስቲያንም ትታደስ ስንል ይህንን የስተት ትምህርት ስለምናውቅ ነው። ቤተክርስቲያኒቱ በዚህ ሁሉ የስተት ትምህርት ተይዛለች። ሰይጣንንና እግዚአብሔርን፣ ሰይጣንና ሰውን እኩል ነው የምታመልከው፣ እኩል ነው በእነሱ የምትገለገለው እና ይህ ትምህርት የአጋንንት ትምህርት ነው፣ የክፉ ትምህርት ነው። ከዚህ ትምህርት ነፃ ወጥታችሁ ወደ ክርስቶስ ወንጌል እንድትመለሱ እንጋብዛችኋለን። ተባረኩ፣ ጸጋ ይብዛላችሁ። ተመልካቾቻችንና አድማጮቻችን ዛሬ በተክለ ሃይማኖት ታሪክ ያለውን ሐሳብ ለእናንተ አቅርበናል። አንድ ነገር ግን እንዲሰመርበት የምንፈልገው ጉዳይ ምንድነው? ከድህነት አንጻር አምልኮን ከመቀበልና ወይም አምልኮን ከመስጠት ሰዎች ለእግዚአብሔር አምልኮን ይሰጣሉ፣ ሰዎች እግዚአብሔርን ያመልካሉ። ፍጡርን እንዲያመልኩ ግን መጽሐፍ ቅዱስ አያስተምረን። ፍጡር እንዲመለክ የሚናገር ታሪክ የለም። አምላክ አንድ ነው፣ እርሱም ደግሞ በእውነትና በመንፈስ የሚመለክ። ይህ ያየነው የአባታችንም ይባል ጻድቅ ተክለ ሃይማኖትም ይባል የእርሱን ታሪክ ስንመለከተው ግን ፈጽሞ በመጽሐፍ ቅዱስ ሚዛን ስህተት ነው። መታረም ያለበት መታደስ ያለበት ጉዳይ ነው። ለምን ስንል ከድህነት ጋር በተያያዘ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን ወደዚህ ዓለም መምጣቱን ዮሐንስ መስክሯል። ለኃጢአት ስርየት ለሰው ሁሉ ድህነት የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ኃጢአትን እንደሚያስተሰሪ በማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 21ን ስትመለከቱ የእግዚአብሔር መልአክ መጥቶ ለዮሴፍ የነገረው ምንድን ነው? ስሙን ኢየሱስ ትለዋለህ፣ እሱም ሕዝቡን ከኃጢአታቸው ያድናቸዋል የተባለለት ኢየሱስ ክርስቶስ ነው። ዮሐንስም ሲመሰክር ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ በነጋው ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። የዓለምን ሁሉ ኃጢአት እንግዲህ ፍርፋሪ ኃጢአትን አያስተሰርይም፣ ፍርፋሪ ድህነት አይሰጥም በጭራሽ። ከዚህ አንጻር እንግዲህ ከታሪኩ እንዳየነው ይህ ስህተት መሆኑንና ተሐድሶ በቤተ ክርስቲያኗ እንደሚያስፈልግ የሚያመለክት ነው። ሌላው ተክለ ሃይማኖት አጋንንትን ያወጣ የነበረው በማማተብ ነው ተብሏል። ገድሉ እንደሚነግረን በማማተብ፣ መጽሐፍ ቅዱስ ደግሞ የሚነግረን በማማተብ ሳይሆን ጳውሎስ በሐዋርያት ሥራ ምዕራፍ 16 ላይ አንዲት የሟርተኝነት መንፈስ ያለባትን ሴት አያሌ ቀን እነዚህ የልዑል አምላክ ባሪያዎች ናቸው የመዳንን መንገድ የሚነግሩ ብላ ባስቸገረችው ሰዓት እርሷ ላይ ያለውን የሟርት መንፈስ በጌታ በኢየሱስ ክርስቶስ ስም አዝሃለሁ ከእሷ ውጣ ብሎ በጌታ በኢየሱስ ክርስቶስ ስም አወጣው እንጂ በማማተም አወጣው አይልም። ይሄ ማባተብ የሚለው ነገር ምን እንደሆነ ሊገባኝ አይችልም እኔም በጭራሽ። ምክንያቱም ጴጥሮስ ራሱ 40 ዓመት የሞላውን መልካም በሚሏት በሰሎሞን መመላለሻ ደጅ ተቀምጦ የነበረውን ሽባ የፈወሰው በኢየሱስ ክርስቶስ ስም ነው። በኢየሱስ ክርስቶስ ስም ነው። ምክንያቱም ጴጥሮስ መንፈስ ቅዱስ በእነርሱ ላይ በወረደ ጊዜ ያደረገውን ስንመለከት በሐዋርያት ሥራ ምዕራፍ 3ንም ስንመለከት ያ ሽባ ለ40 ዓመት ሆኖ ከእናቱ ማኅፀን ጀምሮ ሽባ የነበረውን ሰው እኛ ብርና ወርቅ የለንም፣ ዛሬ ግን ያለንን እንሰጥሃለን ብለው በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብሎ በጌታ በኢየሱስ ክርስቶስ ስም እንደፈወሰው የመጽሐፍ ቅዱስ ታሪክ እርግጡን ይነግረናል። የተክለ ሃይማኖት ታሪክ ግን የሚነግረን በማማተብ ይላል። እንግዲህ መስቀል ይዞ በማማተብ ወይም ይያዝም አያዝም እሱ እንግዲህ አላውቅም እኔ። ነገር ግን እውነተኛው ታሪክ ምን ይላል?
ጴጥሮስና ዮሐንስ የተፈወሰው ሰው ድኖ ሲያዩ ሕዝቡ ድኖ ሲያዩ ይሄንን በማን ስም አደረጋችሁ ተብለው ተጠይቀዋል። በማን ስም ነው ይህ ሰውየው ደህና እንዲሆን ያደረጋችሁ ተብለው ሲጠየቁ የመለሱት መልስ አለ። በሐዋርያት ሥራ ምዕራፍ 4 ላይ ሲጠየቁ የመለሱት መልስ አለ። ይህ እናንተ ደህና ሆኖ የምታዩ ሰው እኛ በጸሎታችን ወይ በስራችን ያደረግነው አይደለም። እግዚአብሔር አንድያ ልጁ ኢየሱስ ክርስቶስን ምን አለው? አከበረው አሉ። ከዛስ ቁጥር 12 ላይ እንደዚህ ይላል፣ መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። እንግዲህ ገድሉን ቅድም እንዳነበብኩላችሁ ገድሉ ደግሞ ምንድን ነው የሚለው? በየወሩ በ24 በተክለ ሃይማኖት ስም ዝክር የዘከረ ጢስ የጤሰበት ጠላ የጠመቀ ወይም ደግሞ በተክልየ ስም ጠላ ጠምቆ የዘከረ እሱ የዘላለምን ሕይወትን ያገኛል የሚለው የገድሉ ታሪክ ውሸት ነው። ፈጽሞ በዚህ የዘላለም ሕይወት አይገኝም። ለምን ስንል ተስካሩን እንደ ትንሣኤው ወይም እንደ ኢየሱስ ክርስቶስ ትንሣኤ መታሰቢያ አድርጎ ያከበረውን የዘላለም ሕይወት ያገኛል። እንዲሁም ደግሞ ያንን ሳያደርግ የቀረ ይህንን ሳይዘክር የቀረ በተለይ ቅድም ተብሏል፣ እንደው ለመደጋገም አይሁንብንና በተለይ የሸዋ ሰዎች የተክልየን መታሰቢያ ካላደረጉ ፈጽሞ መንግሥተ ሰማያት እንደማይገቡ እንደማይወርሱ ገድሉ ይናገራል። ይህ እንግዲህ ምንድን ነው ስንል ውሸት ነው። ታዲያ የመዳኛው መንገድ ምንድን ነው? የመዳኛው መንገድ ሰው የሚድንበት ኢየሱስ ጌታ እንደሆነ በልብህ ብታምን እግዚአብሔርም ከሙታን እንዳስነሳው በአፍህ ብትመሰክር ትድናለህ። ሰው በልቡ አምኖ በአፉ መስክሮ ይድናልና ሮሜ ምዕራፍ 10 ቁጥር 9 ጀምራችሁ ስታነቡ የመዳኛው እውነት ኢየሱስ ክርስቶስ ነው። ሌላስ ሐዋርያቱ ጴጥሮስም ጳውሎስም ስለ ገናናው ስሙ ሲናገሩ ስለ ገናናው ኢየሱስ ሲመሰክሩ በስማቸው ምንም የተሰጣቸው ቃል ኪዳን እንደሌለ መጽሐፍ ቅዱስ ይናገራል። በተክልየ ስም ግን የተሰጠው ቃል ኪዳን ፈጽሞ ውሸት ነው። በስምህ እንዲህ ያደረገ፣ በስምህ ቤተ ክርስቲያን የሰራ፣ በስምህ ዝክር የዘከረ፣ በስምህ ልጁን የሰየመ የሚለው ውሸት ነው። ታዲያስ ጳውሎስ ምን አለ? በዚህ በቆላስይስ መልእክት ምዕራፍ 3 ቁጥር 17 ላይ እንደዚህ ብሎ ይነግረናል። ኢየሱስ ክርስቶስ ጌታ ነው፣ በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑ ሁኑ፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ፣ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ይላል። በኢየሱስ ክርስቶስ ስም እንጂ በሌላ በጻድቅም ስም በሰውም ስም የሚደረግ ምንም አይነት መልካም ሥራ አያድንም። ኢየሱስ ክርስቶስ ይወዳችኋል። ጸጋና ሰላም ይብዛላችሁ። ጥሩ እንግዲህ እግዚአብሔር የተመሰገነ ይሁን። እንግዲህ ማጠቃለያ ሀሳብ እንግዲህ ትምህርታችንን ስንቋጭ ጠቅለል አድርገን መልእክታችንን እንግዲህ ስናስተላልፍ እንግዲህ የተነሱ ብዙ ሀሳቦች አሉ። እነሱንን አድማጮቻችን ቆም ብላችሁ መጻሕፍቶችን እንድትመረምሩ እንድታዩ፣ ለሌሎችም ደግሞ ይህንን በመግለጥ በማሳየት አብራችሁ እግዚአብሔር ስራ እንድትሰሩ አንድ። ሁለተኛ ጠንቋይ፣ አስማተኛ፣ መተተኛ የሚያጥነው ዙፋን የለውም፣ እግዚአብሔር የለውም። እንግዲህ አንደኛው ሱራፊ ማን ነው? ተክለ ሃይማኖት ነው። ስለዚህ ተክለ ሃይማኖት የእግዚአብሔርን ዙፋን ከ24ቱ ካህናተ ሰማይ ጋር አብሮ የሚያጥን መሆኑን ገድሉ ይናገራል። እና ይሄ ሰውዬ በስነ ምግባርም በባህሪም ስንመለከተው ጠንቋይ እንደሆነ፣ መተተኛ እንደሆነ፣ ነፍሰ ገዳይ እንደሆነ በደንብ አድርገን አይተነዋል። ስለዚህ ጠንቋይ የሚያጥነው ዙፋን የለውም እግዚአብሔር።
ይሄንን ሰዎች አድማጮቻችን በደንብ አድርጋችሁ ልብ ብላችሁ እንድትሰሙት እንድታዳምጡት እንፈልጋለን። ተክለ ሃይማኖት በሰማይ ጽንሐ ይዞ እንደ ካህናተ ሰማይ የሚያጥንበት ምንም አይነት ምክንያት የለውም። ለዚያም የሚያበቃ ምንም አይነት ደረጃ የለውም። እግዚአብሔር በሰማይ ዕጣን አይታጠንለትም፣ ሻማ አይበራለትም፣ ጧፍ አይበራለትም። የትኛውን የማይጠንት እግዚአብሔር በሰማይ አጥኑልኝ ብሎ እግዚአብሔር አልተናገረም። ስለዚህ በሰማይ ጽንሐ ይዞ ቄስ የሚወዘውዝበት ምክንያት ምንም ስለሌለ፣ ስለዚህ ተክለ ሃይማኖት ያጥናል የሚለው የተክህነቱ ትምህርት ዜማ ትክክል እንዳልሆነ በዚህ አጋጣሚ እንናገራለን። ሌላው በጣም አስምረን መናገር የምንፈልገው ነገር እንደ መልእክትም ደብረ ሊባኖስ ገዳም ውስጥ የተቀመጠውን የተክለ ሃይማኖት የእግሩን ቁራጭ አውጡና የሆነ ነገር መውጣት አለበት። ለምሳሌ ህዝቡ የተክለ ሃይማኖት እግር ምን እያደረገው ነው ያለው? እያመለከው ነው ያለው። ስለዚህ የደረቀ የእግር ቁራጭ እዚያ አስቀምጣችሁ የእግሩ ቁራጭ ባለበት የቆረበ ሰው ይድናል፣ ይጸድቃል፣ ኃጢአቱ ይሰረይለታል የሚለው ትምህርት ሰውን ወደ ባዕድ አምልኮ እየመራው ስለሆነ እግሩን አውጡና እግሩ ወጥቷል ከተክለ ሃይማኖት ብላችሁ አውጁ። በቃ የለም እዚያ ቦታ የተክለ ሃይማኖት እግር ብላችሁ ማወጅ አለባችሁ። ስለዚህ የተክለ ሃይማኖትን እግር ተማጽናችሁ ልትድኑ ስለማትችሉ ወደዚያ ወደ ደረቀ አጥንት ከመሄድ ይልቅ ወደ ሕያው ጌታ ወደ ኢየሱስ ዘወር ማለት ያስፈልጋቸዋል። ስለዚህ የተክለ ሃይማኖት የእግሩ ቁራጭ ደርቆ ያለው እሱ በቤተ መቅደስ በዚያ በመቃብር ያለው ፉካ አካባቢ የተቀመጠው የተክለ ሃይማኖት እግሩ ሊያድን ስለማይችል ፉካ በነገራችን ላይ ተክለ ሃይማኖት በመቀበር ተክለ ሃይማኖት ሄዶ በመቁረብ እንድናለን እንጸድቃለን የምትሉ ባለሀብቶች ባለጠጎች ፉካ አስቀድማችሁ የምትሰሩ የምትገዙ ሰዎች ከስራችኋል። በቃ ኪሳራ ነው ይሄ። ስልቅስ ገንዘባችሁን አታባክኑ። ልቅስ ለተራበ ብዙ በሀገራችን ብዙ ረሃብተኛ አለ። ለዚያ ብትሰጡ እጅግ የተሻለ ነው። ስለዚህ ከድነት ጋር አይገናኝም እና ይሄ አስቀድማችሁ መቃብር የምትገዙ ሰዎች ምን እንደነካቸው አናቅም። እኔ አዚም ድንዛዜ ላያችሁ ላይ መትተውባችኋል መሰል። ደብረ ሊባኖስ የሚያሰኛችሁ ክፉ መንፈስ ስለሆነ ተጠበቁ። ይሄንን ትምህርት የምትከተሉ ሰዎች ቆም ብላችሁ እንድታስቡ መልእክታችን እናስተላልፋለን። ስለዚህ ደብረ ሊባኖስ መቀበር፣ ደብረ ሊባኖስ ሂዶ በቁረብ፣ ደብረ ሊባኖስ ቦታ መግዛት፣ የመቃብር ቦታ ፉካ መግዛት አያድንም። የሚያድነው የናዝሬቱ ኢየሱስ ክርስቶስ ነው። ሌላ ማጠቃላይ ሀሳብ ከካህናተ ሰማይ ጋር ኪንተና ተክልዬ እንደሌለ በራዕየ ዮሐንስ ምዕራፍ 7 ላይ ከቁጥር 10 ጀምሬ ላንበውና ልጨርስ። በታላቅ ድምፅም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹም በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑ ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ ነው የሚለው። ከዚህ ውጭ ግን ተክለ ሃይማኖት አለ የሚል ትምህርት ራሱ የተረገመ ትምህርት ነው። ስለዚህ መጽሐፍ ቅዱስ ከሚለው ውጭ አትከተሉ። ሊቃውንቱ፣ ካህናቱ፣ ጳጳሳቱ፣ ኤጲስቆጶሳቱ፣ ዲያቆናቱ፣ መነኮሳቱ ወደ ኢየሱስ ክርስቶስ አይናችሁን ልባችሁን ቀና አድርጉ እና ከተክለ ሃይማኖት ገድል የተማርነው እኔ አሁን በዚህ ከጫካ ከበረሃ ከዱር የሚመጡ መነኮሳት እንደዚያ ተክለ ሃይማኖት እንዳመነኮሰው ሰይጣን እኔ ሰይጣን መንኩሶ መጥቶ እንደሆነስ ማን ያውቃል? በየከተማው የተሰራጨ በጣም ብዙ እብድ መነኩሴ ነው ያለው። ስለዚህ ከመነኮሳት ተጠንቀቁ ብለን መልእክታችን እናስተላልፋለን። እግዚአብሔር ይስጥልን። እግዚአብሔር ይባረክ። እንግዲህ ውድ ተመልካቾቻችን ዛሬ የተክለ ሃይማኖትን ገድልና የተክለ ሃይማኖትን ማንነት በደንብ አድርገን ያው በተወሰነ መልኩ ቢሆን አውርተናል። ገድሉ ብዙ ነው፣ ግን እንቀጥልበታለን። እስካልተስተካከለ ድረስ ይቀጥላል እና ያው ያየነው ዛሬ ያየናቸው በዋና ጉዳዮች ላይ የታኅሳስ 24ን ቀን የተክለ ሃይማኖትን ክብረ በዓል አስመልክቶ ያው የመጀመሪያው ልደቱ ነው። በልደቱ ደግሞ የተከናወኑ ነገሮች ናቸው። በተወለደ በ3 ቀኑ ደግሞ አሐዱ አብ ብሎ መቀደሱ ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ከዚህም የተነሳ ስሙ ምን ሆነ? ተክለ አብ፣ ተክለ ወልድ፣ ተክለ ሃይማኖት ማን ነው? ተክለ መንፈስ ቅዱስ ተባለ። ሌላው የተክለ ሃይማኖት በተወለደ ጊዜ እንግዲህ በተወለደበት አካባቢ ይሁን በኢትዮጵያ ምድር አጠቃላይ ይሁን ባይታወቅም አድባራት የሕይወት እንጀራ ሆነዋል። እንደገና እጽዋት ደግሞ በገዳም ያሉ እጽዋት የበረከትን ፍሬ አፍርተዋል። እንዲሁም ደግሞ ውሃ ማርና ወተት ሆናለች። ይሄ በፍጹም ሊደረግ አይችልም። በኢየሱስም ሆኗል ይላሉ። ውሸት ነው። የለም። የኢየሱስ የተወለደ ጊዜ እንኳን እነዚህ ታምራቶች ሊከናወኑ ብርድ ነው
ሲያሰቃየው ጌታችንን ስሙ ይክበርና የለም እንዲህ አይነት ነገር የለም። እንዲህ አይነት ክስተት አልተከሰተም። እንግዲህ ተክልዬ ያው በዋናነት ደግሞ በሌላ ያየነው የተክለ ሃይማኖት ማንነት ነው። የተክለ ሃይማኖት ማንነት ትክክለኛውና እውነተኛው ታሪኩ ፖለቲከኛ ነው። በቃ ፖለቲከኛ ፖለቲካውን ለማስከበር ደግሞ ቤተ ክርስቲያኗን የተጠቀመ ለቤተ ክርስቲያኗ ሲሶ መንግስት ሰጥቶ ቤተ ክርስቲያኗን ያታለለ ኃይለኛ የሆነ መሰሪ ሰው ነው። እኔ እንዲህ ብዬ ነው ገልጠው መሰሪ። በጣም አንዳንድ ሰዎች መሰሪ ሰዎች እንዴት ይገልጧቸዋል? እባቦች ናቸው ይሏቸዋል። እባብ ናቸው እነዚህ አይታወቁም፣ እንዴት ሰርስረው እንደሚገቡ ይባላል። ልክ እንደዚህ ነው ተክለ ሃይማኖት ማለት። ሌላው የተክለ ሃይማኖት ከድህነት ጋር ያለው ከዘላለም ሕይወት ጋር ያለው አስተምሮ የተዛባ ነው። ተቅማጡ ምኑ ያድናል ብሎ ይህንን መቀበል በጣም እጅግ ክህደት ነው። ስተት ብቻ ያለው ክህደት ነው። ኢየሱስ ክርስቶስ በቤታችሁ ሆኖ እየጠራችሁ ክፈቱልኝ እናንተ መኳንንት በራችሁን ክፈቱ የሚል ሕያው የእግዚአብሔር ቃል እያለ ማንም ቢከፍትልኝ ወደ እርሱ እንገባለን ከእሱም ጋር ራት እንበላለን ያለ ጌታ እያለ ምንም ተራራ ሳትወጡ ሳትወርዱ ደብረ ሊባኖስ የሚባል ጫካ ሳትሄዱ ቤታችሁ ላይ ሆናችሁ የእግዚአብሔርን ቃል አንብባችሁ የእግዚአብሔርን መንግሥት የምትወርሱበት መንገድ ተዘጋጅቶላችሁ የለም አሻፈረኝ ስሰርቅ ነው የኖርኩ የሰረቁትን ገንዘብ እዚያ ፍስሼ እዛ ጸድቃለሁ። አትጸድቅም። ሌባ አይጸድቅም። ስትዘሙት ኑረ እዛ ሄጄ ጸድቃለሁ። አትጸድቅም። ዘማዊ አይጸድቅም። አመፀኛ አይጸድቅም። ነፍሰ ገዳይ አይጸድቅም። ስለዚህ ይልቅ ሳይመሽባችሁ እንጊዜ ይህንን የመሰለ ድምፅ የሚያስተላልፉ ወንድሞች የሚነግራችሁን ይህንን ሕያው ቃል የእግዚአብሔርን ቃል የሚነግሯችሁን ሰምታችሁ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ወደ ፍቅሩ መንግሥት ዘወር እንድትሉ እናሳስባችኋለን። ጌታ ይባረክ። ሌላ የተክለ ሃይማኖት አዳኝነት ነው። አዳኝ ነው። ፍርፋሪውም አዳኝ ነው። አምጣልኝ ንፍሮውም አዳኝ ነው። የንፍሮው ጭስም አዳኝ ነው። ተቅማጡም አዳኝ ነው። ዳቤውም አዳኝ ነው። ምንም ያድናል። ጠላውም አዳኝ ነው። እዛ የሚቦጨው ጠላ ያ ሁሉ መጣው የተክለ ሃይማኖትን እንትን ጸበል ቀምሼ መጣ ይላል። አያድናችሁም። አያድንም። እንኳን ነፍሳችሁን ስጋችሁንም አያድንም። ለስጋችሁን ፈውስ አይሆንም። በጌታ በኢየሱስ ስም ይህንን መልእክት የምትከታተሉ ሁሉ ወደ እግዚአብሔር መንግሥት ዘወር እንድትሉ የእግዚአብሔርን ቃል እንነግራችኋለን። ጌታ እግዚአብሔር የተባረከ ይሁን። በመጨረሻም ደግሞ ማስታወቂያ የምነግራችሁ ይሄ አገልግሎት በተቋማዊ አገልግሎት እያገለገለ ያለ አገልግሎት ነው። ስለዚህ እግዚአብሔርን ገና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካቴድራል ትሰጠናለች ብለን አንጠብቅም። እግዚአብሔርን ስለዳነን በመንፈስ ቅዱስ ስለታተምነን የጸጋውን ጉልበት ስለተካፈልነን እግዚአብሔርን እናመልካለን። እግዚአብሔርን ስለምናመልክ አምልኮ አብረን እናመልካለን የምትሉ ሰዎች እንዲሁም ደግሞ ዋናው ጌታ የተናገረው በታላቁ ተልእኮ የተናገረው ሕያው ቃል ስልጣን ሁሉ በሰማይና በምድር ተሰጠኝ፣ ከእንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያስተማርኳችሁን እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ እኔ ከእናንተ ጋር ነኝ ያለ ጌታ በማቴዎስ ወንጌል ምዕራፍ 28 ቁጥር 18 እስከ 20 ባለው ክፍል ዋና ጌታ ከትንሣኤው በኋላ ከእርገቱ በፊት ያዘዘው ትእዛዝ ይሄ ነው። ስለዚህ ደቀ መዛሙርት መሆን ለጌታ ደቀ መዛሙርት መሆን ጌታ ከእናንተ ጋር እንዳለ መረዳትም ጭምር ስለሆነ ደቀ መዝሙር ትምህርት መማር የምትፈልጉ ሰዎች እኛን ከታች ባለው አድራሻችን ማግኘት ትችላላችሁ። አድራሻችን የአምልኮ ቦታችንን እነግራችኋለን። ሁላችሁም እየመጣችሁ አብራችሁን ተካፈሉ፣ አብረን እንማማር። ገድል ብቻ አንባቢዎች አይደለንም። የሕያውን የእግዚአብሔርን ቃል በእግዚአብሔር መንፈስ በመረዳት እንዲሁም ደግሞ ስነ መለኮታዊ በሆነ አስተምሮም ጭምር በጥንቃቄ የምናስተምር ሰዎች እንደሆነን በዚሁ ማሳሰብ ፈልጋለሁ። ሁላችሁንም እንወዳችኋለን። ይህንን ቪዲዮ የምትከታተሉ ሰዎች እንደተለመደው ሁሉ ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት። እንዲሁም ብዙዎች ይድኑበት ዘንድ በልዩ ልዩ ማህበራዊ ሚዲያዎች እየቆረጣችሁ መላክ ትችላላችሁ።
እግዚአብሔር ጸጋውን ያብዛላችሁ። እንዲሁም ደግሞ አገልግሎታችን እንዲቀጥል ይሄ አንደበት እንዲቀጥልና ጌታ ያሰበውና ያቀደው አገልግሎት እስኪደርስ ድረስ ከአገልግሎታችን ጎን በፋይናንስም እንዲሁም ደግሞ በልዩ ልዩ በጸሎትም እንዲሁም በቁሳቁስም ቢሆን አብራችሁ እንድትቆሙ እናሳስባችኋለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። የዛሬውን ፕሮግራማችን በዚሁ ጨርሰናል። ሌላ ጊዜ በሌላ ርዕሰ ጉዳይ በሌላ ትምህርት እንመጣለን። እስከዛው ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።